ይሄ ሰውዬ እንደዚህ ነው ያደረገው። ከዛስ ጠንቋይ ጋር ሄድ ነበረ። አቦ መጣና ለመነለት፣ ከሲኦል ወደ ገነት ገባ። መጽሐፉን ይሄን መጽሐፍ ቅዱስን ለጴንጤዎች የሰጣችሁት እናንተ ኦርቶዶክሶች ናችሁ አይደል? አዎ ጠንቅቃው በደንብ መጽሐፉን ከየት አመጣው? አንተ ልጠይቅህ እስኪ። አይ በቃ ልጠይቅህ ስላልኩ አንተ ስም 66ን አይደለም የሰጠቻችሁ 81 ነው የእግዚአብሔር ቃል። ችግር የለም 80 ይሁን 70 ሉተር ማይተር ነው 66 አድርጎ የሰጣችሁ። ምን አልኩ መሰለ? ይሁዳ መልእክቱን የጻፈው ጌታን ከሸጠው በኋላ ነው ወይስ ከመሸጡ በፊት ነው? ከመሸጡ በፊት ነው የጻፈው። እሺ በቃ ጨርሻለሁ። ከሌላ ሰው ጋር ያወራ። በቃ አሁን ከዚህ ሰው ጋር መዳረቅ በዚህ እውቀት ነው እንግዲህ ኦርቶዶክሳውያን ኤርሚ አይው ምን መሰለህ እንደዚህ እንደምትሉ ስለማውቀው ለዛ ነው። አውራ እስከዚህ እንደዚህ አይነት ሰውም አለ እንዴ? ይሄው ጌታን ተበለዳ ካሁን እዚህ ጋር ያለው ሱርክ ሳታድቅ ማን መርጌታ ሰው ጭራሽ የይሁዳ መልእክት ማን እንደጻፈው እንኳን የማይገባው እነሱ ወንድሞቻችንን ለማንም አሳልፈን አንሰጥም ብለው የፈለገ ቢገሉ እንኳን ራሱ እንኳን አይናገሯቸውም። አይደለም ፎቶ ለጥፈው ይሄው የመርጌታን የወንድማችንን ፎቶ ነው የተለጠፈው። ታርጎት እንዳለ ሄደው 4 ኪሎ ሲያሱት ነበር። 4 ኪሎ ቅድስት ማርያም ነው ያገኘሁት እያለ በአደባባይ ነው ሲናገር የሰነበተው። ሰምታችሁ እሺ ተዋህዱ አስወረዳችሁኝ ነው እንጂ ገብቼ ነበር እኮ ቅድም። እሺ ምን ነበረ ቅድም ሐሳብ ያነሳው? በስርዓት ሳወራ ማርያም ልጅ ባሪያ ነኝ። ቆይ አንዴ ብሩክ፣ በስርዓት ሳወራ ታስወጡኛላችሁ፣ መጠየቅ ስችል ታስወጡኛላችሁ። ቅድም ሰምቻለሁ። ቆይ አንዴ እኮ ተረጋጋ። አንዴ ብሩኬ ትቀጥላላችሁ። ቅድም ያቆምክበት ቦታ ምን መሰለ? ኤርሚያስን አንድ ክስ ከሰዋል። አንተ የምትናገረውን ኢየሱስ አልወደውም ብለዋል። እስቲ ኤርሚያስ የተናገረው ኢየሱስ አንተ ምን ብሎ ነው? ኤርሚያስ ስለ ኢየሱስ አንተ አልወደውም ያልከውን መጽሐፍ ቅዱሳዊ አይደለም፣ ሌላ ግን ወሬ አንዘ መጽሐፍ ቅዱሳዊ አይደለም ብላ በቃ እሱን ንገረን። እሱን ከመናገር በፊት ምንም አይነት ወሬ አልፈቅድልም። ባይዘው ያስወርዳለሁ። ያንን በትክክል እንደዚህ ብለሃል ብላ አምጣ። ቀጥል። ምንም እኮ ማስረጃ ማቅረብ እኮ አይጠበቅብኝም። አሁን አንተ ከምትዝት ማለት ነው የምናገረውን ለምን አታዳም? አሁን አንተ ቢኒያም ተብዬውም አንተ ኤርሚያስም ከምትዝት አዳምጠኝ። በቃ ትክክለኛውን ነገር ነው የማወራው። ሰማንህ ነው። ኤርሚያስም ቢኒያም የሚወልህ ቆይ አዳምጠኝ አንዴ። ቢኒያም አሁን እኮ ዚስ ኢዝ ኦርቶዶክስ ልትል ነው ኤርሚያስ? እናዳምጣለን። መናገር ጀምር ነው ያልኩህ። በቃ እኮ ልናገር። በቃ ዝም በል አታስወርደኝ። በትክክለኛው መንገድ የተናገርክበትን መንገድ ታውቀዋለህ። ቀንና ወሩን አልጠቅስልህም እኔ። በቃ እኮ ላውራበት። በቃ ዝም በለኛ። ቢኒያምን ታስፈራራለህ እንዴ? ቢኒያም ደግሞ አንተ አታስፈራራ። እንዲያስወርድህ ለምን ፕሮቮክ የምታደርገው? ዝም ብለህ አውራ። አይደለም በቃ እኔ እኮ ላውራ፣ አታስፈራራ ነው ያልኩት። ማስፈራራት አይደለም፣ ስልጣኑ እጁ ላይ ነው ያለው፣ ያወርድሃል። ከዛ ይልቅ ከምታስወርደኝ እውነቱን ተናገር። አንተ እውነቱን ተናገር አይደለም። አውራ ማለት ነው። በቃ ከዚህ ሁሉ አሁን እኔ ላውራ ልቀጥል። አይ ጣልቃ ስለገባ ነው ቢኒያም። ኦልሬዲ አሁን እኔ የምናገረው ነገር ኢየሱስ ክርስቶስን በእውነተኝነት የማታመልከው ሰውዬ አንተ ነህ። አሁን ለምሳሌ የአቡነ ማርቆስን ንግግር ይዘህ መጥተህ የብፁዕ አባታችንን የአቡነ ማርቆስን ንግግር ይዘህ የመጣህበት አንተ የተረጎምከው ሌላ ማንንም አታሳስትም። ባይዘው በጣም የሰለጠነ ትውልድ ያለው ኦርቶዶክስ ውስጥ አንተ ተበልተህ ምንም ሳታውቅ ወደ ፕሮቴስታንትነት ተቀይረሃል። ቢኒያም ዝም በል በእናትህ። ቢኒያም ላውራበት ዝም በል አንተ። ምን አገባህ? እያወራን እኮ ነው። በቃ እያወራ ነው። ቶ ወንድምነት ዚስ ኢዝ ፕሮቴስታንት። በቃ አሁን እኔ ኤርሚያስ እንደሚናገር ዚስ ኢዝ ፕሮቴስታንት። በቃ ስርዓት አልበኝነት። ስርዓት የለህም። በቃ አንተ ሲጀመር ቢኒያም እግዚአብሔርን ስርዓት የለህም። ለምን በለኝ። እያወራ ነው። በቃ በትክክለኛው መንገድ እያወራ እኮ። ስነ ስርዓት ያዘ። አንተ ዝም በል አትግባብኝ። መሀል አትግባ። ችግር የለውም እኮ መሀል አትግባ። በቃ ላውራ። እያወራሁ እኮ ነው። እኔ አልሳደብም። ይኸውልህ በተአምር ስሜታዊነት አታደርጉኝም። ስሜታዊነት ውስጥ አልገባም። ትክክለኛውን ነገር ግን ስናገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምስክሯ ከኤርሚያስ ውጭ ምንም ምስክር የላትም። ሲቀጥል ማለት ነው ስለ ገድላትና ስለ ድርሳናት በምታነሳበት ልክ ማለት ነው መጽሐፍ ቅዱስ ላይ የማይታመኑ ትልልቅ ድርጊቶች አሉ። ሙሴ በጠጠር በበትር በስንጥር በቅርንጫፍ
የቀይ ባህርን ከፈለ ተብሎ እኔ መጽሐፍ ቅዱስን አላምንም ብል ምንም ነገር አታመጣም። ገብቷል አይደል? የማይታመኑ በጣም ብዙ ነገሮች አሉ ስለ ድርሳናትና ስለ ገድላት። እኔ ባይዛዊ ስለ ድርሳናትና ስለ ገድላት ኤርሚያስ ሲያነብ በእውነት በጣም ነው ልቤ ደስ የሚለኝ። ለምንድን ቀስ እያለ እየገባህ ቀስ እያለ ውስጥህን እያሳመነው ልትኖር እንደምትችል አምናለሁኝ። በሕያው በእግዚአብሔር ፊት ነው የምምለው። እኔ ስለ ኤርሚያስ በትክክል ነው የምነግርህ። አንድ ቀን ይሄ ልጅ ምን ታይቶት ነው እንደምትለኝ አልጠራጠርም። በመቀጠል ግን ማለት ነው ስለ ኢየሱስ ክርስቶስ የባህሪ አምላክነት በፍጹም የማታመን ሰው ኤርሚያስ ነው። ኤርሚያስ ብቻ አይደላችሁም። በፕሮቴስታንት እምነት ውስጥ ያላችሁ ሰዎች ስለ ኢየሱስ ክርስቶስ የባህሪ አምላክነት ያልገባችሁ ፈጽሞ እንዲገባችሁ የማትፈልጉ ራሳችሁን አጣማችሁ ሰዎችን ምንም ሳያውቁ ከቤተ ክርስቲያን ዓለም ውስጥ እንዲወጡ የምታደርጓቸው እናንተ ናችሁ። እኔ በልጅነቴም ቢኒያም ዝም በል ዜዝ በቃ አሁን እኔ ኤርሚያስ የሚናገረው ቢኒያም ዝም በል ኧረ ቢኒያም ዝም በል ላውራ። ራሴ ላይ አትቁም ላውራ ልጨርስ ሀሳቤን። ቆይ ሰላም ያን የሚዩት አድርጌው። ቆይ አትጩ። አሁን ከኔ ጋር በመጫው አይደለም። በቃ የባህሪ አምላክነት አታምንም ብለዋል ኤርሚያስን። አንተ ኤርሚያስ ኢየሱስ ክርስቶስ የባህሪ አምላክ አይደለም አምላክ ባህሪ የለውም ብሎ ካስተማረ ያስተማረበትን ማስረጃ ስጠኝ። በቃ አለቀ። ምንም አሁን እኮ እኔ እናንተ ኧረ ዝም በል ያዘኝ ልቀቀኝ ምናምን እኮ መባባል አይጠበቅብንም። እኔ ራሱ ኤርሚያስን እዚሁ ጋር እንድሞግተው ክርስቶስ ኢየሱስ እርሱ በቃ ሰው ብቻ ነው አምላክ አይደለም ያለበትን አምጣልኝ። አውጣው። አሁን ኒውተን አንሳውና እሺ። በቢኒያም አንድ ነገር ልንገርህ። በመጀመሪያ ደረጃ ጣልቃ አትግባብኝ። እየተናገርኩት እኮ ነው። መረጃም ልሰጥህ እኮ ነው። መረጃዎቹ አሁን አምላክ አይደለም ብሎ ስለተናገረው የምትለኝ በኢየሱስ ክርስቶስን ቤቴ ነው ብላችሁ ግን በጣም ያስጠላል። ክርስቶስን እንደዚህ ጣልቃ መግባት። አሁን ዚሲዝ ኦርቶዶክስ ይላል አይደለ ኤርሚያስ? ዚሲዝ ፕሮቴስታንት ማለት አለብኝ እኔ? ማስረጃ እንደዚህ እናድርግ። ኤርሚያስ ቆይ አንድ አትበለኝ። ቆይ እኔ እኮ ቤቱን እንድመራው እንደዚህ እናድርግ እያልኩ ነው። ስንት ደቂቃ እንስጥህ ሳናቋርጥ? ለምን እያወራሁ ነው። ልክ ስጨርስ እናንተ ደግሞ ስንት ደቂቃ እንስጥህ? ደቂቃ ንገረኝ፣ እኔ ደቂቃ ሊያዝልህ። ስንት ደቂቃ እንስጥህ እንዳናቋርጥ? በቃ እኔ ከዚህ በኋላ 1 ደቂቃ 3 ደቂቃ ሰጥቻለሁ። ከዚህ በኋላ 2 ደቂቃ ጨምረ። እኔ 1 ደቂቃ ነው የምፈልገው። ከዛ በኋላ እናንተ ስለከፈላችሁ እኔ እሰማለሁ። ታችን ብታወርደኝ እሰማለሁ። ኤርሚያስ አናወርድም። 3 ደቂቃ ሰጥቻለሁ። ከ36 ነው። ከ39 ላይ ታቆማለህ። ጋሄድ ቢኒያው እንዳትገባበት። ከ39 ላይ ቢኒያው ሳያስቆመ አቁም። ከዛ ቀጥል ማለት ነው። ጋሄድ አውራ፣ የፈለግከውን አውራ። እሺ በመጀመሪያ ደረጃ የተማርክበት ሂደትና ያወክበት ሂደት ስለ ኢየሱስ ክርስቶስ የባህሪ አምላክነት ያወክበት ሂደት ትክክል አይደለም። አሁንም የምታምነው አሁንም የምትናገረው ስለ ኢየሱስ ክርስቶስ አምላክነት ነው የምናገረው እያልክ የምታወራ ወሬ ትክክል አይደለም። ሁለተኛ ነገር ስለ ገድላትን ስለ ድርሳናት የምታወራ ወሬ ባይዘው እኔ ደስተኛ ነኝ። ሌላ ኦርቶዶክሳውያን ደስ ላይላቸው ይችላል። እኔ ግን ደስተኛ ነኝ። ለምንድን መጽሐፍ ቅዱስ ላይ የማይታመኑ ትልልቅ ድርጊቶች አሉ። ኤልሳ እነዛን ሁሉ እንትኖች ሲሞላ ምንም ያልተባለ በእኔ መጽሐፍ ቅዱስን እንዳምን ያደረገችኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ናት። ከዛ በተረፈ ግን ማለት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድርሳናት፣ ገድላት አንተ እንደምትለው አሁን የእናታችንን የቅድስት አርሴማን አጣጥለህ እንደምታወራው አይነት ነገር አይደለም። ኤርሚያስ በእውነት ነው የምልህ። እኔ በእያንዳንዱ በጣም ብዙ ወንድሞች አሉኝ። እኔ በፕሮቴስታንት ዓለም ውስጥ የማውቃቸው በጣም ብዙ ወንድሞች አሉ። በጣም ብዙ ትልልቅ ሰዎች አሉ። የሚናገሩት ንግግርን ያውቁታል። የሚያመልኩትን አምላክ ያውቁታል። አንተ የምትናገረው የምታውቀውን ነገር እንኳን አወራዋለሁ ብለህ የምትናገርበት ሂደት ትክክል አይደለም። ሲጀመር ማለት ነው አንተ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጥተህ ወንጌል እናገራለሁ ብለህ እንደምትናገረው ሁሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደፈጠረችም እንዳትረሳ። እንደፈጠረች ስለ እንደሰራች። ሰዓትን ጨርሳል። አልጨረስኩም። ኧረ አልጨረስኩም። ሰዓትን ጨርሳል። እሺ ጨምርልህ። እሺ 1 ደቂቃ ጨምርላለሁ። አይ ዘጋሁኝ እኮ ቢኒያም። 1 ደቂቃ ጨምርላለሁ። ኖ ይኸው ጎሄድ። ምንም ኮምፕሌን እንዳታደርገው። 1 ደቂቃ ጨምርላለሁ። ቀጥል። ያልጨረስከው ሀሳብ ካለ ሲጀመር ከ36 ነው የተሰጠኝ። አሁን ገና ከ50 ነው። 1 ደቂቃም አልሞላም ሲጀመር። እኔ ራሴ ላይ እኮ ደቂቃውን እንትን ብሎኛል። በመቀጠል ግን እሺ ከጨመርክልኝ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በነገረ ክርስቶስ፣ በነገረ መስቀሉ፣ በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍቶችም እንነጋገር ተብሎ ያልገባው ኤርሚያስ ነው። እውነቱን ተናገር ከሆነ ደግሞ እውነት ለመናገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንተን ሰርታ ዚስ ኢዝ ኦርቶዶክስ እያልክ የምትናገርበት አፍ አይኖርህም።
እኔ እግዚአብሔር ምስክሬ ነው። ከዚህ በኋላ እናንተ ፔጅ ላይ አልገባም፣ ግን በህይወት ዘመኔ የምጸጸትባችሁ ሰዎች ናቸው። አንድ ቀን እግዚአብሔር ልቦናችሁን እንደሚመልሰው አውቃለሁ። አልሳደብም፣ ስሜታዊ አላረጋችሁኝም። ልታረጉ ይፈልጋችሁ ነበር፣ አታረጉኝም። እግዚአብሔር አምላክ ልቦና ይስጣችሁ። ስለ ቅድስት አርሴማ የምታወራውንም ነገር ስድቡን አቆመውና ትክክለኛ ወንጌል ሰበክ። በቃ ኤርሚያስ እኔ የምመክረው ወንድም አይመክረው። አሁንም ይጨምርልህ ሌላ ደቂቃ ጨርሻለሁ። እሰማችኋለሁ፣ ግን አልወርድም። ችግር የለውም። አሁን ኤርሚያስ እንትን ምንድነው የክርስቶስን አምላካዊ ባህሪ አያምንም ብላል። አምጣ ማስረጃ። እንደዛ ኤርሚያስ ጌታ ኢየሱስ እርሱ አምላክ አይደለም ያለበትን ማስረጃ አምጣ። ይህን ክፍል ጠቅሶ ኤርሚያስ እንዲህ ብለዋል ያልክበትን ማስረጃ አምጣ። አስተምህሮቱ በሙሉ እኮ የፕሮቴስታንት ኢየሱስ ክርስቶስ አምላክ እንዳልሆነ ነው የምትናገሩ። ማስረጃ አምጣ። ፍጡር ነው ብላችሁ ታምኑ የለን? ማስረጃ አምጣ። ማስረጃ ይኸው አንተ የምትናገረው ኢየሱስ ትክክል አይደለም እያልኩ እኮ ነው። ምን ማስረጃ ያስፈልገዋል? ዛሬ የምታወራው ንግግር ኢየሱስ ክርስቶስ አምላክ ነው ካልከኝ ስለ ኢየሱስ ክርስቶስ አምላክ ነገር ቆይ ኧረ ደርባ አታውራ። ስታወራ እኮ ሰማሁ። በቃ እኮ እንደማለ አሁን አንተ እኮ ምናምን አትበል። ማልቀስ ልማዳችሁ ነው። አሁን ኤርሚያስ ብለን የከሰስከው ኤርሚያስ ኢየሱስ ክርስቶስ አምላክ አይደለም ያለበትን ማስረጃ በስነ ስርዓት ማስረጃ አምጣ ነው ያልኩ። በቃ ማስረጃ አምጣ ፕሊዝ። ማስረጃ ይኸው በትልቁ አደርግሃለሁ። ኤርሚያስ ኢየሱስ አምላክ አይደለም ብሎ ያስተማረበት ማስረጃ ከመጽሐፍ ቅዱስ ጠቅሶ ነው ሁሉ ያልከው። ጥቅሱን ሁሉ የጠቀሰውን ጥቅስ ኢየሱስ አምላክ አይደለም ያለበትን ማስረጃ አምጣ። ይኸው በትልቁ ከፍ አደርግሃለሁ። እንደውም እሺ ጨረስክ? ልጀምር? በቪዲዮ አልከፍትልህም ብል ጨርስ። እሺ ድምፁ አለህ የኤርሚያስ ማስረጃ ይሄው። አሁን እኮ ልነግርህ እኮ ነው። ንገረኛ አልከኝ አይደል? ኦኬ እሺ ቀጥል። ምንም አይነት አስተምሯችሁ ማለት ነው ኢየሱስ ክርስቶስን አምላክ የሚያደርግ ሳይሆን ከዚህ በኋላ ለአንተ አተታ ጊዜ የለኝም። ማስረጃ አስጠንቅቄ ያለውኝ በጣም በትዕግስትና በትህትና እየለመንኩ ነው። ማስረጃ አምጣ። የኤርሚያስ ድምፁ ልትሳደብ ፈልገህ ከሆነ እኮ መሳደብ ትችላለህ። እኔ አልሰድብህም። እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ያስተማረች ሰው አልሰድብህም። ልትሳደብ ከሆነ ማስረጃ ነገርኩህ እኮ። በቃ አታምኑም። ኢየሱስ ክርስቶስ አምላክ ንካው። ዱርዬ እኛ የምናስተናገድበት ውሸታም ኦርቶዶክሳውያን ውሸታሞች ናቸው። ውሸታም ድብን ያላችሁ ማለት ነው። ይኸው እኔ እዚህ ጋር ኤርሚን ማንቁርቱን ይዘው ነበር ኢየሱስ አምላክ አይደለም ቢል አምጣ ማስረጃ በቃ ብላችኋል። እንደዛ ነው የምታምኑት። አቦ አታልቅሱብን እንዴ! አታልቅሱብን። ተረትን ጽፈ ስታበቃ አሁን እዚህ ጋር መተህ ተረትን ተጋለጠ። በቃ 25,000 ህዝብ ቁጭ ባለበት ብራዘር 25,000 ህዝብ ቁጭ ባለበት ተረት ተጋለጠ። ሚውት አድርገው እያወራው ነው። ሚውት አድርገው። 25,000 ህዝብ ቁጭ ባለበት ተረታችሁ በአደባባይ ነገር ይሄ ስዕልን በተመለከተ ማለት ነው እነኛን ጣዖታቶቻችሁን እያወጣችሁ እራሳችሁ ኦርቶዶክሳውያን ወዴት ወሰዳችኋቸው? ወደ ትራሽ ጣላችኋቸው። እያወጣችሁ ጎ አላችሁ። ለምን ተጋለጣ? ይህንን ደግ የኢትዮጵያ ህዝብ አያነብም አያውቅም ብለህ በተረትና ከሲኦል በተቀዳ ትምህርት ይዘኸው ነበር። በቃ ታየብህ፣ አሁን ወጣብህ። ምን ታደርጉት? ስለዚህ በቃ ይሄ ፎልስ አኪዜሽን የለህም። አምጣ ማስረጃ። ይሄው እኔ ይዘዋለሁ። ይሄው እዚሁ እኮ አልኩ። ኤርሚያስ ኢየሱስ እሱ አምላክ አይደለም ካለ እኔ ይዘዋለሁ። ብራዘር ቀን ከሌሊት ኢየሱስ ጌታ ነው ምንለው። ኢየሱስ አምላክነቱን ስናጸና ነው። እምነታችንን በዛ አንጽተን ነው ኢየሱስ ጌታ ነው ምንለው። ገብተዋል? ውሸታሞች ናችሁ ኦርቶዶክሳውያን። ውሸታም በቃ እልም ያላችሁ ቀጣፊዎች። እንደው እናንተ ጋር ውሸት ኃጢአት አይደለም ማለት ስትዋሹ ውሸት ኃጢአት አይደለም። ዚስ ኢዝ ኦርቶዶክስ። ሚዩት አድርገው ብራዘር።
this is orthodox ብሏል ኤርሚ። ኤግዛክትሊ this is orthodox። ሰውን አኪውዝ ለማድረግ ውሸት እነሱ ጋር ኃጢአት አይደለም። አየ ፎልስ አኪውዜሽን። ለነገሩ አንፈርድባችሁም አይደለም። እናንተ ጌታ ላይ ራሱ በውሸት እንትን ብለውበታል፣ በውሸት ሰዎች መስክረውበታል። ኢትስ ኦኬ። ስለዚህ ደስ ይለናል፣ እኛ ችግር የለውም። ጎ ሄድ ቀጥሉበት። ግን ማስረጃ ታመጣል። አየ ማስረጃ ስትባል በቃ እናንተ እኮ እንደዚህ እኮ ብላ ትተባተባለ ተፍታበውላ ቃል እግዚአብሔርን አንድ ጥቅስ ገልጠ ማታነብ ሰውዬ እናታችን አርሴማ አልክ። ባይዘው የገድላት ኢትዮጵያ ውስጥ ሲመጡ ነው እንዳለ ቃል ኪዳን የሚሰጣቸው። በቃል ኪዳኗ እንዲሆና በዚህ ወጣ ገደል ገብታ ምናምን ለብዙ ዘመን ሲዋሽ ኖረዋል በእኛ በወንጌላውያን አማኞች ላይ ማለት ነው። እና እሱን ውሸት ነው። እኔ አሁን ይህንን ያልኩትን ምናልባት ድሃ ጸድሳንም ካለ ሲጀምር ምንም እንደው ብሳሳት እዚህ ላይ እንኳን አልደፍርም። እንደው ሌላ እንኳን ሆን ብዬ ልሳሳትም አልደፍርም። ደግሞ ነገረ ክርስቶስ ላይ ኢየሱስ ጌታ ነው እኮ ብሎ ማለት እኮ የጴንጤ መፈክር ነው ብላችሁ እስክትሉ ድረስ ነው። ጌትነቱን በየአደባባይ የሚመሰክር ማን ነው? ኦርቶዶክስ ወይስ እኛ የወንጌል አማኞች? ኢየሱስ ጌታ ነው እኮ ብለን ስንል የመጽሐፍ ቅዱስ እውነት ነው። እግዚአብሔር እኮ ነው ማለት ነው። ጌታ ነው ብሎ የሚለው እግዚአብሔር ነው ማለት እኮ ነው እንጂ የሆነ ባለ ቦርጫም ባለ ሀብት እንዳይመስል። ጌቶች ጌታው ተብሎ እንደሚባለው እንደዛ እንዳይመስላችሁ። ጴንጤ ነው ኢየሱስ ጌታ ነው እያለ በጊዜውም አለጊዜውም በስፍራዎች ሁሉ የሚሰብከው ጌትነቱን አምላክነቱን የሚመሰክር ማለት ነው። የጌታዬ እናቱ ብላ እንዳለች ኤልሳቤጥ ጌታ ብላ ስትጠራው የአምላኬ እናት ማለት ነው። እና በቃ ምንም እንደውም አሁን ጭራሽ ውሸቱን ማቀጣጠል ነው ያለባቸው ኦርቶዶክሳውያን። በእኛ በጴንጤዎች ላይ በጣም ነው መዋሸት ያለባችሁ። አያችሁ፣ ስትዋሹ ህዝቡ ራሱ ለማጣራት ይመጣል። እንደ ይህን ነገር አደራ፣ እንደው በርቱ ኦርቶዶክሳውያን በርቱ። ውሸት በጣም ነው መናገር ያለባችሁ። ደጋግማችሁ ስራችሁ እስኪገታተል ድረስ ስለ ፕሮቴስታንት ውሸት አውሩ። እናንተ ህዝቡ ውሸትን ነው አይደለም ብሎ የሚለው ለማረጋገጥ ይመጣል እኛ ጋር እንጂ ምን ያልተባላል። በድመት ስጋ አቆረባችሁ አላችሁን፣ ኢየሱስ ከኔና ከአንቺ ይወለዳል ብለው አሉ። በቃ የያዙ ልጆቻችሁን። ምን ያልተባለ ነገር አለ? ኦኬ። ከዛስ ህዝብ መውጣት ጀመረ። የግንቦት ረክበ ካህናት ስብሰባ ላይ እኮ ነው ብፁዕ አቡነ ማትያስ ቁጭ ብለው 10 ሚሊዮን ህዝብ እኮ ነው ያጣችሁት በባለፈው ዓመታት ላይ 10 ሚሊዮን። እንዴት እየዋሻችሁ በድመት ስጋ ነው የሚያቆርቡት እያላችሁ እንዴት ህዝብ እንዴት እየሰማ እንዴት ወደ እናንተ ምንፍቅና ነው ብላችሁ ወደምትሉት ወደ ጴንጤ እንዴት ይመጣል? 10 ሚሊዮን የግንቦት ረክበ ካህናት ስብሰባ ላይ ሪፖርት ሲቀርብ ደጆችሽ አይዘጉ እያላችሁ በየቦታው ፕሮግራሞች የምታዘጋጁት መርሃ ግብር እናንተው አይደላችሁ እንዴ? ለምን ተዘጋ በሯ ደጇ? ህዝቡ እየተወጣ ለምን ወጣ? እናንተ በገድላት በድርሳናት ያፈናችሁትን ጴንጤው የዮሐንስን ወንጌልና መጽሐፍ ቅዱስን ይነግረው ጀመር ለዚህ ህዝብ። ከኔ ጀምሮ ጴንጤዎች የተባረኩ ናቸው። እንደውም በእውነት ብሉይና አዲስ ኪዳን ገልጥ የሚያነቡ አንብብ ብለው የሚያስተምሩ ማለት ነው። አስር ሚሊዮን ግንቦት ረክበ ካህናት ስብሰባ ላይ እዚህ ቲክቶክ ላይ ቪዲዮ ላሳይ። በቁጥር ማስረጃ ይርም ብራዘር ሚዩት አድርግ። የግንቦት ረክበ ካህናት ብፁዕ አቡነ ማትያስ የተናገሩት ላይ ገባና ስማ ቪዲዮ እኮ። አይ ማስረጃ ነው። ስለ ቪዲዮ ካይሆን የመጣውን ህዝብ ማስረጃ ነው የጠየቁት። ሂድና እሳቸውን ጠይቅ። የተናገሩትን ቪዲዮ አሳየኝ ብለህ ካልክ ፈልጌ ያሳያለሁ። ቪዲዮ ነው አይደለም ቪዲዮ ያልኩት የመጣውን ህዝብ ያጣነውን ብዛት ህዝብ የሄደውም እንደሚመለስ አውቃለሁ። ግን ብፁዕ አቡነ ማትያስ የተናገሩት እኮ ቪዲዮ አልኩ። ነገሩን ካይሆን ህዝብ አጥተዋል። በዛ ንግግር እኮ ነው ኤርሚ ያልከው። ያን ህዝብ ሁሉ ያጣውን ህዝብ በቁጥር አሳየኝ ማስረጃ ነው ያልኩት። እሳቸውን ነው የምጠይቀው እኔ እሳቸው ማመጣን እኮ አልከው አንተ ነው ኤርሚ። መጥቷል ህዝብ አልካር። በእሳቸው ንግግር መጥቷል ህዝብ አልክ። የመጣው ወደ
ሚዩት አድርጌያለሁ። አልሰማህም መሰለኝ። ትንሽ አማርኛ ችግር ያለብህ ይመስለኛል። ሁለተኛ ቋንቋ መሰለኝ አማርኛ፣ ካልተሳሳትኩ ማለት ነው። ብፁዕ አቡነ ማትያስ የተናገሩትን ቪዲዮ አሳየኝ ከሆነ ላሳይህ። ኦኬ። የግንቦት ርክበ ካህናት ስብሰባ የጳጳሳቱና የካህናቱ ስብሰባ ነው፣ የፓስተሮቹ ስብሰባ አይደለም። እይያ አትበልብኝ፣ ዋይ ዋይ አትበልብኝ። እሱን አሳየኝ ከሆነ ቪዲዮን አሳይሃለሁ። 10 ሚሊዮኑን አሳይ ምናምን ብለህ እንደዛ አይደለም ያልኩት። ህዝብ መጥቷል። በዛ ንግግር ብዙ ህዝብ አጣን ሄደናል አሉ ሄደዋል አሉ። ፓትርያርኩ ይዋሹ ማለት ነው። ጳጳሳችን ይዋሻሉ እያልከኝ አድምጠኝ። አሁን ስለ ጳጳሳቱ አይደለም እያወራ ያለሁት። እሺ ሚዩት አድርግ። እኔ ስለ ጳጳሱ ሚዩት አድርግ። እኔ ስለ ጳጳሱ ነው እያወራ ያለሁት፣ ፓትርያርኩ የተናገሩትን። ታዲያ ስለማን ነው የምታወራው? ጳጳሱ እንደዚህ ብለዋሉ አልኩ። ጳጳሱ ናቸው 10 ሚሊዮን ህዝብ ብለው ያሉት። ኦኬ ሪፖርት ሲቀርብላቸው ማለት ነው። ከዚህ መታችሁ አታለቃቅሱ። ቲክታክ ላይ ራሱ እንኳን እኔ ወደ ቲክታክ ስመጣ የዛሬ 4 ዓመት የነበረው ላይ የተናገረውን ወንድም እዚህ አይ ቲንክ ይሄ ሰው ቄስ ይመስለኛል። ቆያን ቪዲዮ ላሳያችሁ። ይሄ ሰው ባልሳሳት ቄስ ይመስለኛል፣ ግን ቲክታክ ላይ አለ። ከተሳሳትኩ ችግር የለም። ግን እዚህ ቲክታክ ላይ ኦርቶዶክስን ወክሎ እኔም ጋር መጥቶ አይ ቲንክ የተወያየ ይመስለኛል ባልሳሳት። መረጃ ቪዲዮ አንዴ ጠብቁኝ ወገኖች። ይሄ ሰው ማለት ነው ቄስ መሰለኝ ባልሳሳት፣ በጣም እርግጠኛ አይደለሁኝ ባልሳሳት። ሌላው የመጨረሻው ሀሳቤ ዮናታን ብቻ አይደለም፣ የዮናታን ደቀ መዝሙራቶች አሁን ላይ ሶሻል ሚዲያውን እያናጉት። ምናልባት እናንተ አንዱን ነው እሱን ነው እንትን የምትሉት። አሁን በቲክቶክም በፌስቡክም በኢንስታግራም ብትመለከቱ ልብ በሉ፣ ስብሰባ ላይ ነው። ይሄ ስብሰባ ነው፣ ጳጳሳቱ ባሉበት ማለት ነው። ኦኬ እዛ ስብሰባ ትልልቅ አባቶች ባሉበት እነ ብፁዕ አቡነ አብርሃም አሉ፣ ፓትርያርኩ አሉ፣ ሌሎችም ሁሉ ጭምር ዋና ዋናዎች የሚባሉት እዛ ስብሰባ ላይ ተነስቶ ነው ጥያቄ ጠይቀው። ልብ በሉ። እንኳን የምታወሩትን ኪሳችሁ ስንት ገንዘብ እንዳለ። ሌላው የመጨረሻው ሀሳቤ ዮናታን ብቻ አይደለም፣ የዮናታን ደቀ መዝሙራቶች አሁን ላይ ሶሻል ሚዲያውን እያናጉት። ምናልባት እናንተ አንዱን ነው እሱን ነው እንትን የምትሉት። አሁን በቲክቶክም በፌስቡክም በኢንስታግራም ብትመለከቱ ሚዲያ ላይ 3000 2000 ሰዎች እየገቡ ክርክር እያደረጉ ማለት ነው። መጀመሪያ ክርክር የሚያደርጉ ኦርቶዶክሳውያን ቤተክርስቲያን እውቅና ሰጥታቸው ነው ወይ? በዚህ ጉዳይ ለምን ዝም አለች? ይገባሉ። ለምሳሌ አሁን የዮናታን ደቀ መዝሙሮች 3 ነው ይገባሉ። እነ ኤርሚያስ የሚባሉ ማለት ነው። እሱ ጋር ይገባል አንድ ኦርቶዶክሳዊ ምንም ከዛ ይገባና ሲጠየቅ አይ እንደዚህ የሚባል አለ እንዴ ብሎ ይወጣል። አያችሁ እምነታችሁ እንደዚህ አይነት ነው ይላል። ከዛ ውስጥ ከ2000 ሰው ውስጥ 500 600 1000 ሰው ኦርቶዶክሳዊ ነው። እነዚህ የሚከራከሩ ሰዎች ስለምንድን ነው 4 ነጥብ ቤተክርስቲያን ያላስቀመጠችላቸው? አሁንም ድረስ የሚከራከሩ ምናልባት የቤታቸው ቅናት በልቷቸው ሊሆን ይችላል። ነገር ግን ስርዓት ነው አይደለም። ስለዚህ የእሱ ደቀ መዛሙርቶች አሁን እየሰፉ ናቸው። ከምንናገረው በላይ አስጊ ነገር ነው። ወጣቱ ደክሟል እንዴ እንደዚህ አይነት አለ እንዴ እያለ አሁንስ በሰለቸው ነገር ላይ በሰጠው መግለጫ ላይ ቤተክርስቲያን አይ እንዲህ የሚባል አስተምሮ የለንም። ቅድም ብፁዕ አቡነ አብርሃም ከተናገሩት ንግግር ትንሽ ልቤን የመለሰልኝ ነገር ቀድመው ሰርተውበታል። ምናልባት ይህን ንግግር ለመናገር የዛሬ 15 ዓመት በፊት አቀደውት ነው። ከዛ በኋላ ታምሩን አሳትሞ ነው የተጠቀሙበት ብዬ አምናለሁ እንደኔ ማለት ነው። ይኸውልህ ታምረ ማርያምን አሳትመውት ብፁዕ አቡነ አብርሃም ናቸው የሚናገሩት። እንዴት አይነት እኮ ማፈሪያነት እንደሆነ ታዲያ እኛ ካሳተምኑ ብፁዕነታቸው ብፁዕ አቡነ ማርቆማን ብፁዕ አቡነ ማትያስ መጽሐፍቶቻችን ጥራት ይጎላቸዋል ለምን ብለዋሉ? ቀድሞ ተዘጋጅተውበት ነው ብለው እንደዚህ ዋሻሉ። ወንድሞች እናቶች፣ ብፁዕ አቡነ አብርሃም አንቱ ሰውዬ እንዴት ታምረ ማርያም አሳተሙ? ኤርሚያስ እያለ ስሜን እየጠራ እኔ ምን ይሁን ልብዬ ነው የማሳተመው? በዚህ ትልቅ ግዙፍ ቤተክርስቲያን ውስጥ ላይ እንዲህ አይነት ወንጀል የምሰራው ወንጀል እኮ ነው። እነ ኤርሚያስ የሚባሉ ያን የመጣው ጊዜ ላይቭ ማንም ሰው ብዙ ከሚያቸው ቁጥር 1 ነበርኩኝ እኔ ቲክቶክ ላይ 2000 3000 ሰው ገብቶ ያያላል። ይኸው ስሙት እዚሁ ንግግሩን። ከዛ ነው ተከታትለ ኤርሚያስ ቤት አትግቡ ብሎ ያሉት። ስሙት። እሱ ጋር ይገባል እየገቡ ክርክር እያደረጉ ማለት ነው። መጀመሪያ ክርክር የሚያደርጉ ኦርቶዶክሳውያን ቤተክርስቲያን እውቅና ሰጥታቸው ነው ወይ?
ዮናታን ብቻ አይደለም የዮናታን ደቀ መዝሙራቶች አሁን ላይ ሶሻል ሚዲያውን ያናጉት። ምናልባት እናንተ አንዱን ነው እሱን ነው እንትን የምትሉት። በየአሁን በቲክቶክም በፌስቡክም በኢንስታግራም ብትመለከቱ ሚዲያ ላይ 3000 2000 ሰዎች እየገቡ ክርክር እያደረጉ ማለት ነው። መጀመሪያ ክርክር የሚያደርጉ ኦርቶዶክሳውያን ቤተክርስቲያን እውቅና ሰጥታቸው ነው ወይ? በዚህ ጉዳይ ለምን ዝም አለች? ይገባሉ። ለምሳሌ አሁን የዮናታን ደቀ መዝሙሮች 3 ነው ይገባሉ። እነ ኤርሚያስ የሚባሉ ማለት ነው። ያው ስሜን ጠርቶ ማለት ነው። እነ ኤርሚያስ ይባሉ። ዮናታን እኔ ደቀ መዝሙር አይደለም፣ እሱም እኔ ደቀ መዝሙር አይደለም። ሁለታችንም የክርስቶስ ደቀ መዝሙር ነን። በጌታ ወንድሜ ነው። እዚህ ያሉ ወንድሞቼ ናቸው። 2000 3000 ሰው ነበር ቁጭ ብሎ ወሬ ጋር የሚሰማው የነበረው። ከዛ እንዳለ ቆይ ይሄ ሰው የተናገረው ነገራቸው እናንተ እንደምትሉት አይደለም ብሎ አላቸው እኮ እዚህ ጋር። ቆይ ስሙት ይሄን ቪዲዮ። አመሰግን ወዳለሁ። እኔ ትንሽ ምናልባት ለንግግሬ በጣም ይቅርታ፣ ትንሽ መሞጋገስ በዛ ብዬ አምናለሁ። ምናልባት ለንግግሬ አሁን በድጋሚ ይቅርታ። ህግ ክፍሉ የሚባል ነገር ብዙ በተደጋጋሚ ሰምቻለሁ እና ምዕመኑ አሁን ላይ ደክሟል። ወደ ህግ ልንሄድ ነው የሚል ንግግር ምዕመኑ ደክሟል፣ ዝሏል በጣም። እኛ በሶሻል ሚዲያ ያለን ሰዎች እያንዳንዱ ነገር ስለምናያቸው በጣም ደክሟል። ወደ ህግ ልንሄድ ነው፣ እንደዚህ ሊታይ ነው፣ እንደዚህ ሊጣራ ነው የሚል ንግግር ማለት ነው። እኛ ዛሬ ስንጠራ ይሄኛ እንደዚህ አልነበረንም የመሰለኝ በራሴ ማለት ነው። ቤተክርስቲያን እርምጃ ወስዳ እርምጃዋን ለምዕመኗ ለማሳወቅ ነው የመሰለኝ። ስለዚህ ይሄ ነገር በጣም በተደጋጋሚ ሆነ። የህግ ክፍሉ አሁን ይሄኛው እኔ ምናልባት አንቀጹን ጠቅሼ ልናገር እችላለሁ። ነገር ግን ይሄ የተደረገ ያለው ነገር ህገወጥ እንደሆነ መገመት አይከብደኝም። ያውቀዋል ምዕመኑ ህገወጥ እንደሆነ ማለት ነው። ስለዚህ እርምጃው ነው አሁን ምዕመኑ የሚፈልገው እርምጃ ደክሟል፣ ዝሏል። አሁን ሌላው እኔ በጣም አሁን አንድ ነገር መናገር የምፈልገው ነገር ዮናታን ሰው እና እሱም መሰሎቹ ኦርቶዶክሳውያን እየወሰዱ አይደለም በሚለው በጣም ነው ይቃወማል። ከቅርብ ወዳጆቻችን ጀምሮ ብዙ ሰው እያጣን ነው። ከመንፈስ ቅዱስ በታች ከእግዚአብሔር መንፈስ ቅዱስ በታች መሪዎቻችን እናንተ ናቸው። ከቅርብ ጓደኞቻችን ጀምረን ብዙ ሰው እያጣን ነው። በተለይ ቲክቶክ አውግዙ፣ ኤርሚያስ ቤት ሰው እንዳይገባ ብለው ቄሱ ሁሉ አይደል እየተደነቃቀፈ እየሄደ በየቲክቶኩ ልጆቼ እዛ ኤርሚያስ የሚባል ተናገር እውነቱን የሚባል ቤት እንዳትገቡ፣ እሱ ሰው ብዙ ሰው እያስካደ ነው። እዛ ብትገቡ መቤቴ እንዴት አድርጋችሁ ወላዲት አምላክ እንዴት ቆልፋችሁ እያሉ ማለት ነው። ለምን አትችሉትም? የሚመጣው ነዳ ህዝቡን መጠየቅ ጀመረ። ከቅርብ ጓደኞቻችን ጀምረን ብዙ ሰው እያጣን ነው አለ። ሰሙት። ፊት ሆናችሁ ካልመራችሁ በኋላ ማን ልትመሩ ነው? ወጣቱ እያለቀ ነው። ምዕመኑ እያለቀ ነው። እየወጣ ምዕመኑ እያለቀ ነው። ወጣቱ እያለቀ ነው። እየወጣ ነው። ለምን ጴንጤ እያልክ ሃይማኖቴን የኔን እምነት እያበሻቀጥክ እኔ መሳረፍ ትችላለህ። ጴንጤነት ማለት ቆሻሻ ነው፣ ገለባ ነው፣ ምንም የሚያዝ የሚጨበጥ ነገር የሌለው እያላችሁ ኦርቶዶክሳውያን አንዱ ትልቁ እናንተን የገደላችሁ ንቀት ነው። ለጴንጤ ያላችሁ ንቀት ነገሩን ሁሉ እናንተ አብቅታችሁ እናንተ ጠፍጥፋችሁ የሰራችሁት ይመስል ትንቃላችሁ። ንቀት ደግሞ ያው የፈለገ ጣ ነው የሚደርሳችሁ ማለት ነው። ፈለገ መሐመድ አላየው ፈክሮ አብጦ መጥቶ ወንድ የሆነ እናቱ የወለደችው እያለ እያጋሳብን መጣ። ባዶን ሆኖ ማለት ነው። ቀና ብሎ ፊቴን ማየት እስኪያቅተው ድረስ ፈሌ ተጽዕኖ ፈጣሪ አይዞ ሞቃርጉለት ተጽዕኖ ፈጣሪ ፈሌ የተዋህዶ አንበሳ ፈሌ በርታ አይዞ ይሄ መናፍቅም እንዳይለ ፈሌ ተጽዕኖ ፈጣሪ ብሎ ሲል ከገስት ተስፈንጣሪ ሆኖ አረፈላ። ተጽዕኖ ፈጣሪ ከገስት ተስፈንጣሪ ሆኖ ጡር ብሎ ወጣ። ትልቁ ችግራችሁ ንቀት ነው። ያው ስብሰባ ላይ እንደዚህ ሪፖርት የተደረገው ቋል መኖር ህገወጥ እንደሆነ ማለት ነው። ስለዚህ እርምጃው ነው አሁን ምዕመኑ የሚፈልገው እርምጃ ደክሟል፣ ዝሏል። አሁን ሌላው እኔ በጣም አሁን አንድ ነገር መናገር የምፈልገው ነገር ዮናታን ሰው እና እሱም መሰሎቹ ኦርቶዶክሳውያን እየወሰዱ አይደለም በሚለው በጣም ነው ይቃወማል። ከቅርብ ወዳጆቻችን ጀምሮ ብዙ ሰው እያጣን ነው። ከመንፈስ ቅዱስ በታች ከእግዚአብሔር መንፈስ ቅዱስ በታች መሪዎቻችን እናንተ ናቸው። ከፊት ሆናችሁ ካልመራችሁ በኋላ ማን ልትመሩ ነው? ወጣቱ እያለቀ ነው። ምዕመኑ እያለቀ ነው። እየወጣ ባዶ መቅረትስ አይሆንም ወይ? ትዕግስት በቃ ባዶ መቅረትስ አይሆንም ወይ? ምንም ጥርጥር የለውም። መምህር በጋሻው የወጣ ጊዜ ይሄን ነግሯቸው ነው የወጣው። ቤተክርስቲያን የማታስተካክል ከሆነ አለ
ባዶ ካቴድራል ይዛ ትቀራለች ነው ያለው። እደግመዋለሁ እኔም የኢትዮጵያ ኦርቶዶክስ ክርስቲያን ለጴንጤዎች ያላችሁ ንቀትታችሁ እልሁን ትታችሁ እነዚህ ሲነበቡ ቢውሉ የሰውን ሕይወት የማይለውጡ ገድላት ድርሳናትን ታቅፋችሁ የሐዋርያቱን ትምህርት መጽሐፍ ቅዱስ የሚናገረን ብሉይና አዲስ ኪዳንን ለዚህ ህዝብ አንድ ቀን ሳሰብኩት ዛሬ የእናታችን የእንትኗ የመታሰቢያዋ ቀን ነው። ከዕለታት በአንድ ቀን በአንዲት ሀገር አንዲት ጻድቅ ሴት ነበረች። ከአባታቸው ከአቶ ገሌ ከእናታቸውም ከወይዘሮ ገሌ በጥር 21 ቀን በዕለተ ሐሙስ ተወለደች እና በተወለደችበት ጊዜ ባደገችበት እዛ ከብቶች ስትጫወት ሚካኤል መልአኩ እየመጣ ያጫውታት ነበር። የምቧይ ካብ እንዲህ አይነት አርቲ ቡርቲ ብራዘር ምን ይጠቅመናል? የዘላለም ክብሩን ትቶ ከድንግል ሴት የተወለደውን የዓለም መድኃኒት ኢየሱስ ክርስቶስ ጌታችን አሰብክም? ይሄ የራሳችሁ ናቸው። ብዙ ሰው እያጣን ነው ብላ ያሉት አንዱ ብዙ ሰው ካጡት መካከል አንዱ ይሄው ትልቁ ላይ አድርጌዋለሁ። አሁን ይሄ ትልቁ ላይ ያደረኩት ወንድሜ ታናሽ ወንድሜ ብሩኬ እዚሁ ቲክቶክ ላይ ነው ሊሟገተን ገብቶ የት ነው የምትገባው? ስትሞት የት ነው የምትገባው ተብሎ ሲባል ሲኦል ስፔሻል ክላስ ይያዝልኛል ሲኦል አለ። ቆንጅዬ ገዳማዊ ማለት ነው። ቆብ ባህታዊ ሆኖ ምንድነው አስኬማ ባይደፋም ቆብ ባይደፋም ገዳም ለገዳም ይዞር የነበረ ኢዮብ መጽሐፍ ምዕራፍ 1 ላይ ያለውን ሰይጣን ይመስል ሲዞር የነበረ ማለት ነው። መጥቶ ሲጠየቅ ስለ ኦርቶዶክስ እኔ ተዋህዶ ነኝ እያለ ማለት ነው። እንዴት እንዳደረገው በወቅቱ ያወራውን አላየሁትም፣ ግን ራሱ ይነግራቸዋል። እዚህ ጨው ሞቃይ ብላ ወንዝ ሄደች አሉ ልትታጠብ ስትመለስ ያት ጴንጤ ፊት መተቀልጠ ነው የምትቀረው። እውነት ነው የምነግርህ። ለጊዜው ልትወራጭ ትችላለህ። መጽሐፍ ቅዱስን ዓላማዊ ያደረገ አምላኩ እግዚአብሔርን የሚያውቅ ጴንጤ ፊት መታ አንተ እንትን ትላለህ እንዴ? በዘመንኛው አማርኛ ሙድ ትይዛለህ እንዴ? እና እልሁን ተዉትና እልቅ ትምህርት አስተምሩ። ነገራችን ላይ ኤርሚያውን ሲናገር የነበረው ነገር በቃ እውነት ነው። እኔ እዚህ ቲክቶክ ላይ ነው ጌታን ያገኘሁት። ክብር ለኢየሱስ ይሁን። እንግዲህ አንዱ እዚህ ሚዲያ ላይ ወደ ክርስቶስ ከመጡ ሰዎች መካከል ነኝ ማለት ነው። ምክንያቱም ህይወት ካልነበረበት ስፍራ ወደ ህይወት ነው የመጣሁት። ሌላ ምንም አይደለም። ምክንያቱም ምንም አይደለም። እዚህ ምድር ላይ ሰዎች እንደ ትምክት የሚያወሩት አንድ ሰው ሙስሊም ሲሆን ወይ ደግሞ ኦርቶዶክስ ሲሆን እንደ ትምክት ይወራል አይደል? እንደ ትምክት ይወራል። ሰዎች ደግሞ ጴንጤ ሲባል ደግሞ በሌሎች ሃይማኖተኞች ሲንቋሸሽ ትመለከታላችሁ። ግን ትምክት የሆነባቸው ስፍራ ላይ ህይወት የለም። አይገርምም? እሱ ነው ልዩነቱ፣ እሱ ነው። አሁን ኪነ ጥበብ በኢትዮጵያ ኦርቶዶክስ ጥምቀት ያድናል ብሎ ያምናል። የጌታ እራት ያድናል ብሎ ያምናል። ኢየሱስ ያድናል ብሎ ያምናል። በማርያም በኩል እድናለሁ ብሎ ያምናል። ፍታት ያድናል ብሎ ያምናል። የመላእክቶች ልመና ያድናል ብሎ ያምናል እና ዝክር ማውጣት ያድናል ብሎ ያምናሉ። ስትሞት የት ትሄዳለህ ስትለው ግን እኔ እንጃ ይላል። በቃ ህይወታቸው የሚያድን ብዙ ነገር ደርደው እኔ እንጃ በሚል ይቋጩታል። ኧረ ውሸት አንዴ አይ ዋሸ ብዬ ነው። እሺ አንዴ ስጨርስ ስናወራ እኔ እንጃ ስላለው ችግር የለውም። በዚህ ሁሉ የመዳን መንገድ ውስጥ ህይወት እንዳላቸው እርግጠኛ አይደሉም። ይሄን ሁሉ ተስፋ ያደርጋሉ። ከዛስ ስትሞት ወዴት ትሄዳለህ እኔ እንጃ ይላል። ህይወታቸው ይሄ ነው። እዚህስ ወደ ክርስትናው ስትመጣ፣ ወደ ጴንጤው ማህበረሰብ ስትመጣስ በክርስቶስ ኢየሱስ አርፏል። በቃ የዘላለም ህይወት እንዳለው እርግጠኛ ነው። ምክንያቱስ መጽሐፍ የሚናገረውን አምኖ ይቀበላል። ዮሐንስ በመልእክቱ ምን ብሏል? እሱም በኋላ ላይ እናገራለሁ። ኪነ ጥበብ እንኳን ደህና መጣክ። በድጋሚ ቅድም ኔትወርክ አስወጥቶ ነው። ኔትወርክ እያስወጣ እያሸገረኝ ነው። አውቄ አይደለም እየወረድኩ ያለሁት። እንኳን ደህና ቆያችሁ። ቅድም ስናወራ የነበረው ላይ እንመለሳለን። ውሸት ስላልከኝ አንተ እንድትናገር ላስደርገዋል። አመሰግናለሁ። እሺ ጠይቀኝ። ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል መጽሐፍ ምዕራፍ 25 ላይ በጎቼ በቀኝ ይቆማሉ፣ ፍየሎቹ ደግሞ በግራ ይቆማሉ አለ። አንተ በግነ ወይስ ፍየል ነህ? አሁን እንዴ ቀጥታ ትርጉሙ ምን ንገረኝ እንጂ ማለት ሌላ መጽሐፍ አያስፈልግም። መጽሐፍ ቅዱስ ብቻ ብለህ ታምናለህ አይደለ ቡርኬ? በማቴዎስ ወንጌል ይሄን እኮ በግና ፍየል ብላ የፈታችው በሊቃውንት ስብሰባ ወይም ደግሞ ኦርቶዶክስ ቤተክርስቲያን በትርጓሜ መጽሐፍት ነው አይደለ? ይሄ የተነገረው በግ ፍየል ይሄ ነው፣ ፍየል እቺ ነች፣ በግ እቺ ነች ተብሎ ነው። መጽሐፍ ቅዱስ ብቻ ብለህ ታምናለህ አይደል? ወደ በረት ሄደህ ከሆነ እሱ እኔ መጽሐፍ ቅዱስ እኮ ነው የጠየቁ።
እኮ መጽሐፍ ቅዱስ ጠየቀኝ። በግ ምንድን ነው? ፍየል ምንድን ነው? ከየት መጣ ማለት? እሺ ቀጥታ ነገር የበግ ምንድን ነው? ፍየል ምንድን ነው? ትርጓሜ ያስፈልገዋል። ይሄ ትርጓሜውን እኔ አውቀዋለሁ፣ እርግጥ ነው አሁን እናገር እችላለሁ። ግን መጽሐፍ ቅዱስ ብቻ ብለህ ታምናለህ? ትነግረኛለህ፣ ችግር የለውም። አይ መጽሐፍ ቅዱስ ብቻ ብለህ ታምናለህ? አታምንም? ወዳጄ አዎ መጽሐፍ ቅዱስ ብቻ ብዬ ነው ማምነው። እሺ መጽሐፍ ቅዱስ ብቻ ብለህ ታመንክ፣ በግ ምንድን ነው? ፍየል ምንድን ነው እኮ እነግርሃለሁ። እሱን አሁን እነግርሃለሁ። አንተን እሺ አንተ በግ ነህ? ቆይ ቡርኬ፣ መጽሐፍ ቅዱስ ብቻ ብለህ ታመንክ፣ አንተ በግ ነህ? አንተ ፍየል ነህ? እሺ በጓን ትጠይቃታለህ ማለት ነው። በጓ ናች የምትቆመው ማለት ነው። ፍየሏ ነው የምትጠይቃት ልትለኝ እኮ። አንዴ ተረጋጋ። እኔ በግ ነኝ። ይኸው እሺ መለስኩልህ። አሁን ደግሞ ልክ እኔ እንደመለስኩልህ አንተ ደግሞ መለስልኝ። ጌታ በጎቼ በቀኝ ይቆማሉ፣ ፍየሎቹ ደግሞ በግራ ጻድቃን ማለት ነው። በትርጓሜ በግ ነኝ እኮ በግ ነኝ ትልህ ትርጓሜው ችግር የለውም። በቃ አንተ አሁን ጌታ በተናገረው መሰረት በማቴዎስ 25 መሰረት በግ ነህ ወይስ ከፍየሎቹ መካከል ነህ? አሁን ከበጎች መካከል ነኝ። ግን ያው ትርጓሜውን አላመጣህልኝም። ትርጓሜው እኮ በቃ ምንም ይሁን እኮ ችግር የለውም ይሁንልህ። እሱ አሁን አንተ በግ ነህ በዚህ ሰዓት አይደል? የክርስቶስ ነኝ። በግ ነህ አሁን እኮ ክርስቶስ አድርጋ ክርስቶስ ሲመጣ እኮ ለፍርድ ነው አይደል እንዴ? እኮ ክርስቶስ ሲመጣ ዞሮ ዞሮ አንተ አይፈርድብህም፣ የዘላለም ሕይወት እንዳለ እርግጠኛ ነህ ማለት ነው። እንዲህ ነው የሚለው እኮ ክርስቶስ ቃል፣ ሁሉን እንደየስራው እከፍል ዘንድ እመጣለሁ እኮ ነው የሚለው አይደል እንዴ? አላቅም እንደየስራዬ ነው፣ እንደየስራዬ ይሰጠኛል። በቃ እንደየስራዬ ነው። ምክንያቱም ይኸውልህ በጣም ቀላል ነው ጥያቄ። እንደየስራዬ ስለሆነ የሚሰጠኝ እኔ በዚህ ሰዓት አላቅም እያልከኝ ነው። ምን አለ መሰለህ፣ ድነት ይቋረጣል ብለህ ታምናለህ? አታምንም? ተረጋጋ መጀመሪያ እስኪ። እኔ ወደ ክርስቶስ ነኝ፣ ወይ ክርስቶስ ነኝ። ድነት ይቋረጣል ትጠይቀኛለህ? ግን መጀመሪያ ለጠየቁህ አንተ እኮ እዚህ ጋር ድነት አሁን እዚህ ጋር ድነት እኮ አይቋረጥም ልትለኝ እኮ ፈልገህ ነው መሰለኝ። አዎ በክርስቶስ ኢየሱስ ማላምን ከሆነ ዘላቂነት ከሌለኛው ይቆረጣል ድነቴ። አዎ በክርስቶስ ተረጋጋ ወዳጅ። ቆይ ቁጭ በል አንዴ፣ ቁጭ በል። ትጠይቀኝ እመልስልሃለሁ፣ ግን መጀመሪያ ነው የጠየቁህን መልስ። መጀመሪያ ምን አልኩህ መሰለህ? ጌታ ሲመጣ እንደየስራችሁ ከፍላለሁ ስላለ አሁን እኔ በዚህ ሰዓት ወዴት እንደሚሄድ አላቅም እያልከኝ ነው ወይ? አላልኩም። እሺ ወዴት እንደምትሄድ ታውቃለህ? ወደ ክርስቶስ። በሱ ጸንቼ ካምኜ ንስሐ እየገባው በሱ አመኘ መንገድ ሁሉ እየተከተለ የተሄድኩኝ ያው ወደ ክርስቶስ ነኝ። ክርስቶስን ተካርኩኝ፣ ወደ ገሃነም ነኝ። እሱ አሁን ኢፍ ነው ወደፊት እንደዚህ ብኖር ምናምን ያልከው። አሁን በዚህ ሰዓት ጌታ ቢመጣ የዘላለም ሕይወት እንደሚሰጥ እርግጠኛ ነው ወይ ነው? አዎ በደንብ እንደ ኃጢአቴ ያው እንደ ኃጢአቴ እንደ ኃጢአቴ ብዛት እንዴ ምን ማለት ነው? እና አሁን የክርስቶስ አይደለሁ እንዴ? ክርስቶስ አሁን ቢመጣ እኮ የመዳን ቀን ዛሬ ነው እኮ። እንደ ኃጢአቴ ብዛት ምን ይፈረድብሃል? ፍርድ እሱን ነው የሚገባው፣ እርሱ ያውቃል። የሰው ልጅ በክርስቶስ ኢየሱስ ያመነ ሁሉ የዘላለም ሕይወት ያገኛል። አዎ ይፈረድብሃል። እንደ ኃጢአቴ ይፈረድብሃል ነው? ይፈረድብኛል ያልከኝ እንደ ኃጢአቴ ነው። ምክንያቱም ሁሉ እንደየስራው ከፍ ዘንድ ነው የሚለው። ይሄን ትፈታልኛለህ? እንደ ኃጢአት ምን ይፈረድ ነው የምከፍለኝ? እንደየስራዬ ነው የምከፍለኝ። እንደ ስራዬ እንደሰራኋት። እሺ አንድ እየተንኮሻኮሸ ነው ማይክ ሰክተህ ከሆነ ማለት ነው። ጥረት እሺ እንደየስራዬ ሁሉ እንደየስራው ከፍል ዘንድ ነው የሚለው። እንደየስራዬ ይከፍለኛል እያልኩ ነው። የሚከፈልን አታውቅም ማለት ነው። ጌታ ነው አይደል የሚከፈልን የሚያውቀው። የእርሱን እኔ እኮ አሁን የእሱ የክርስቶስ ልጅ እኮ ነኝ አይደል እንዴ? የሚከፈልህን ጌታ ነው የሚያውቀው ወይስ አንተ ታውቃለህ? ከፋዩ ማን ነው? እርሱ ነው። ማን ይከፍል ይችላል? ከፋዩ እሱ ከሆነ የሚከፈልን ዋጋ አንተ ታውቃለህ ወይስ እሱ ነው የሚያውቀው? አውቃለሁ እኔ። እኔም አውቃለሁ፣ ክርስቶስም ያውቃል። በደንብ የሚያውቀው ክርስቶስ ነው፣ እኔ አይደለሁም። እንዴ ምንድነው የምትለኝ? እሺ አታውቅም የሚከፈልህን? እንዴ በጥሩ ስራዬ በመግባሬ ይኸውልህ፣ ስጋና ደሙ በመብላት ደሙን በመጠጣት የታመመን በመጠየቅ የተራበን በማብላት የተራበን የተጠማን በማጠጣት በእርሱ እየተመላለስኩኝ ከኖርኩ ክርስቶስ በዛ ሰዓት ንስሐ እየገባው ተጠበቅኩ። ታው ክርስቶስ ነኝ ነው እያልኩ ነው። ግን ይሄን ሁሉ ታላደረግኩ ከጌታ ተራኩኝ፣ የተሰጠኝን ድህነት ካጣሁኝ አዎ ከገሃነም ነኝ ነው እያልኩ ያለሁት። ግልጽ አልሆነልህም መሰለኝ። በቃ ህይወቴን አይቶ ወይ ወደ ገሃነም ይልከኛል ወይ ደግሞ ወደ ገነት ይልከኛል ነው አይደል? በጣም ግልጽ ነው። እንዴ እዚህ ጋር እንትን አታድርገኛ። መልካም ስራ እየሰራው ከኖርኩኝ ወደ ገነት፣
ክፉ ስራ ካደረኩ ደግሞ ወደ ሲኦል ይልከኛል ነው ያልከኝ አይደል? አዎ ክርስቶስን ተካድኮ ክርስቶስ መካድ እኮ ነው ወደ ጠንቋይ ቤት ከሄድኩ። በነገራችን ላይ በኢትዮጵያ ኦርቶዶክስ ጠንቋይ ቤት መሄድም ሲኦል አያስገባም። ከፈለግ መጽሐፍ ከፍቼ አሳይሃለሁ። ተው ይሄ ሌላ ገድላት ታምራት በማታምንበት አትወስክ። ጠንቋይ ትጀመር አይደለም። ይሄንን ይኸውልህ ደብተራ በሚለው የራሳችን ፍቻ ነው። ደብተራ ማለት ድንኳን ነው በእኛ ተወሱና አሁን ሌላ ቦታ አትሄድ። እሺ ቆይ እንደውም የሚገርም ነገር በቅዳሴው ላይ ስለ ተብታቢ ስለ ጠንቋይ ታወግዛለች። አይገርምም? ይኸውልህ አሁን ታወግዛለች ምናምን ሳይሆን በመጽሐፋችሁ ላይ በገድለ አቡነ ገብረ መንፈስ ቅዱስ ላይ ጠንቋይ የዘላለም ሕይወት እንደሚያገኝ እንደዛ የለም። እኔ ልንገርህ እንዲህ ነው የሚለው እኮ እንዲህ ነው የሚለው። አንተ ተናገር እናገርልህ። ምን ያስፈራሃል? እሺ ምንድን ነው የሚለው? ይኸውልህ አቡነ ገብረ መንፈስ ቅዱስ አይደል እየተናገርክ ያለው? ይኸውልህ አንድ ሰው ዲነቱ ተቋርጦ ነበር እና ወደ ጠንቋይ ቤት ሄዶ ነበር ልትለኝ ነው አይደል? ልታነብልኝ ነው? ንገረኝ፣ ችግር የለም አውቀዋለሁ ብለህ ስለሆነ ንገረኝ እኮ። ሄደ ተመልሶት ይመጣ የእሱን ገድልና ታምራት ሰማ። ለአቡነ ገብረ መንፈስ ቅዱስ ቃል ኪዳን ገብቶልህ ነበር። ታምርን የሰማ ገድልህን ያነበበ ወይም ያስነበበ የሰማ እምርልሃለሁ ብሎ ቃል ኪዳን ገብቶለታል። በቃል ኪዳኑ መሰረት እምሮለታል። ግን መጀመሪያ ድህነቱ ተቋርጦ ነበር። አንዴ በቃ ችግር የለውም። ያ ሰውዬ ግን ጠንቋይ ቤት ሄድ ነበር አይደል? ክርስቶስን ክዶ መነኩሴ ነው። ጠንቋይ ቤት ሄድ ነበር። በቃ ይካድ ምንም ይበል፣ ግን ጠንቋይ ቤት ሄዷል አይደል? ሰውየው ድህነቱን አጥቷል እኮ። አዎ ድህነቱን አጥቷል። በቃ እሺ ድህነቱንም አጣ ካደም፣ ግን ጠንቋይ ቤት ሄዳል ሰውየው አይደል? ጠንቋይ ቤት የሚሄደው እኮ ይኸውልህ ምን መሰለህ፣ ክርስቶስ እንዴት ይላል? ለምን ይሄዳል አይደለም እኮ ለምን ድሮም ታስረዝመው። ሰውየው ግን ጠንቋይ ቤት ሄድ ነበር አይደል? ጠንቋይ ቤት ለምን እንደሚሄድማ የምትነግረኝ ከሆነ ታውቃለህ። አብራችሁ ትሄዱ ነበር እንዴ? እኔ አሁን እሱ አይደለም እየነገርኩህ መሰለኝ እኮ ክርስቶስን ክዶ ነው ይባል ሰውየው እኮ ካደሽ፣ ችግር የለውም ካደና ጠንቋይ ቤት ሄደሽ ይሄድ ነበር። ጠንቋይ ቤት አይደል ሰውየው? መልካም በቃ ጠንቋይ ቤት ሄዳል። ለሁለት ጌታ ይገዛል። ለሁለት ደግሞ ክርስቶስ ነው። ለሁለት ጌታ ትገዙ ነው። እርሱ እኮ ከክርስቶስ ወገንም አይደለም ነበር ክዷል። እሺ ጠንቋይ ቤት ሄድ ነበር። እሺ ከክርስቶስ ወገን አይደለም። ይሄ ሰውዬ ሲሞት ምን ተፈረደበት? እንግዲህ የተፈረደበትማ ወደ ገሃነም ነው የተፈረደበት። ጣልቃ ይገባሉ። አዎ እግዚአብሔር ኃጢአተኛ ስለሆነ ወደ ሲኦል እንዲሄድ ፈረደበት አይደል? ግን ጣልቃ ገቡ። ከዛ አቦ የሚባለው ሰውዬ እየሮጠ መጣና ሰውዬ ቀላል አታርገው እንጂ በክብር አውራ። ለእኔ ክብሬ ነው አይደል እኮ አቦ ነው ያልኩት። ምን አልኩኝ? እሺ አቦ የሚባለው ሰው መጣና ከዛ እንዴት ወደ ሲኦል ይሄዳል ይሄ ሰውዬ? ማረው፣ እንዴት ቃል ይታበላል አለው አይደል ጌታ? ቃል ኪዳንን ብዙ ቃል ኪዳን ገብተልኛል፣ ስለዚህ ማረልኝ ነው ያለው እንጂ ብዙ ማረልኝ ያለው ክርስቶስ ማሪ ነው አይደለም? ከዛ አታንኩሻኩሻሽ ሲንኩሻኩሽ ነው ይችላል። ከዛ ኢየሱስ ደግሞ አቦ ገባና ሲለምን ወደ ሲኦል የተላከው ሰውዬ በአቦ ልመና ወደ ገነት ገባ አይደል? ታሪኩ ይሄ ነው አይደል የሚለው? በሱ ልመና በሱ ምልጃ በጣልቃ ገብነት ክርስቶስ ወደታል። በቃል ኪዳን ክርስቶስ ቃል ኪዳን ክርስቶስ ታዲያ ይሄን ነው ያልኩት። አንተ ማርያምንና አቦን ተስፋ አድርግ እንጂ በኢትዮጵያ ኦርቶዶክስ ጠንቋይ ጋር ቢት ኢየሱስንም ካደው መንገዱ አንድ ነው። ተረጋጋ። መንገድ አንድ ነው። ሁለት መንገድ አይደለም፣ አንድ መንገድ ነው። መንገድ ጎበዜ ቆይ፣ እንደዚህ አይደለም። እኔ ሳወራ አቋርጠኝ አይደለም የምታወራው። ስጨርስ ከዛ ታወራለህ። እኔን አቋርጠኝ አይወራም፣ ነውር ነው። ምን አልኩኝ ቅድም? በኢትዮጵያ ኦርቶዶክስ ጠንቋይ ጋርም ተኪዶ ይዳናል አልኩኝ። ታዲያ እኮ አልተሳሳትኩም እኮ። እዚህ ምድር ላይ የሆነ ፍጡር ተስፋ አድርጉ፣ ቃል ኪዳኑን አንብቡ፣ መጽሐፉን ሳሙ፣ አለቀ። ይሄ ሰውዬ እንደዚህ ነው ያደረገው። ከዛስ ጠንቋይ ጋር ሄድ ነበረ። አቦ መጣና ለመነለት፣ ከሲኦል ወደ ገነት ገባ። መጽሐፉን ይሄን ነው የሚያወራው። ይሄን ነው የሚያወራው። አንዴ ድምጽ ርቋል፣ ድምጽ አይሰማኝም። እሺ ለአብርሃም አሁን ይሰማል? አሁን ይሰማል። ለአብርሃም ቃል ኪዳን ገብቶለታል አልገባለትም? እንደዚህ አይነት ኮተት የሆነ ኪዳን አልገባለትም እግዚአብሔር ለአብርሃም። አመሰግናለሁ። ለአብርሃም ይኸውልህ ለአብርሃም የገባለት ቃል ኪዳን በአብርሃም የገባለት ቃል ኪዳን ይላል አይደለ? እንደዚህ አይነት ቃል ኪዳን ለአቦ ገብቶለታል እያልኩ ነው። አሁን ለምሳሌ መንገድ አንድ ነው። ለአቦ የገባለት አይነት ቃል ኪዳን ማስረጃ ስጠኝ። ይኸውልህ ወይ አንዴ ማስረጃ ሰጠኛለህ። ይኸውልህ አቦ አለ አይደለ? ወይም እኛ ስለምናምነው አቦ የሚል የለም። ዮሐንስ ራእይ ላይ ለምዕራፍ 6 ከቁጥር 9 ላይ አለ ካልተሳሳቱ። ይኸውልህ ስለ ጻድቃን ስለሞተ ሰው ሙቶ መጣልቃ መግባት እንደሚችሉ እንደሚጠይቁ አለ። አሁን እያልኩ ያለሁት ለአብርሃም የገባለት ቃል ኪዳን ለአቦዬም እንደዛ አይነት ቃል ኪዳን ነው። በእኔ የማምነው አቦዬን ነው። አንተ አብርሃም ታምናለህ፣ የአብርሃም ልጆች ነው ሁላችንም። አሁን እያልኩ ያለሁት መንገድ አንድ ነው፣ እርሱም ክርስቶስ ነው። ቆይ መንገድ አንድ ነው። እንድነግርህ የፈለገው ስለ መንገድ
መንገድ እያልክ ነበር። አልጠየኩም። እኔ ስለ መንገድ አልጠየኩም። መንግስት ለአቦ የተገባለት አይነት ቃል ኪዳን መጽሐፍ ቅዱስ ላይ የለም። ለአብርሃም የተገባው ኪዳን ስለ ዘሩ ነው። አንተ እኮ አባ ቡርኬ ይቅርታ ቡርኬ እንሰማማሽ። አንተ መጽሐፍ ቅዱስ ብቻ ብለህ ነው አይደል የምታምነው? ደጋግመህ ለምን ጠይቀኛለህ እኮ? እኔ ደግሞ መጽሐፍ ቅዱስ ብቻ ብዬ እኮ አላምንም እኮ። እዚህ ጋር ልዩነታችን አንተ በክርስቶስ ምልጃ ታምናለህ፣ እኔ ደግሞ በክርስቶስ ምልጃ አላምንም። በስጋ ወራት ምልጃውን አምናለሁ፣ በአሁን ባለበት ደግሞ ምልጃውን አላምንም። አረዛም እየሄድክ ነው። ቆይ አሁን ስለምን አይ አንተ እኔ መጽሐፍ ቅዱስ ብቻ አላምንም እያልኩ ነው። አንተ ታምናለህ አልኩ። እንደዚህ እናድርግሽ። አንድ ጥያቄ ብቻ ልጠይቅና አንተ ትጠይቃለህ። ከዚህ ጠይቀኝ። እንደዚህ ብቻ እናድርግ። መጽሐፍ ቅዱስን ለጴንጤዎች የሰጣችሁት እናንተ ኦርቶዶክሶች ናችሁ አይደል? በጣም በደንብ መጽሐፍ ቅዱስ ከየት አመጣኸው? አንተ ልጠይቅህ እስኪ። አይ በቃ ልጠይቅህ ስላልኩ አንተ ስማ። 66ን አይደለም የሰጠቻችሁ 81ን ነው የእግዚአብሔርን ቃል። ችግር የለም 80ም ይሁን 70 ሉተር ማይተር ነው 66 አድርጎ የሰጣችሁ። አረ ተረጋጋ። እሺ አልኩህ እኮ ተቀበልኩ። እሺ አልኩኝ። በቃ እሺ ካልኩኝ እሺ ነው አይደል? እሺ ታነባለህ። እናንተ የሰጣችሁን መጽሐፍ ቅዱስ አንተ ታነባዋለህ? አዎ አነባለሁ። ባላነብብ ነው እንደማወራ። ጎበዝ። የይሁዳ መልእክትን አንብበዋል? አዎ። እሺ የይሁዳ መልእክት ይሁዳ ጌታን ከሸጠው በኋላ ነው የጻፈው ወይስ ከመሸጡ በፊት ነው የጻፈው? ከመሸጡ በፊትም ተጽፎ ነበርኩ። ይሁዳ ክርስቶስ ራሱ ይናገር ነበርኩ አይደል እንዴ? እና አሳልፈው እንደሚሸጡት። አዎ ምን አልኩ መሰለ? ይሁዳ መልእክቱን የጻፈው ጌታን ከሸጠው በኋላ ነው ወይስ ከመሸጡ በፊት ነው? ከመሸጡ በፊት ነው የጻፈው። እሺ በቃ ጨርሻለሁ። ከሌላ ሰው ጋር ያወራ። በቃ አሁን ከዚህ ሰው ጋር መዳረቅ በዚህ እውቀት ነው እንግዲህ ኦርቶዶክሳውያን ኤርሚ ይኸው ምን መሰለህ እንደዚህ እንደምትሉ ስለማውቀው ለዛ ነው። አይ አንተ አሁን አንተ በስዕል አታምንም ኤርሚ። ሳወራ አታውራ ማለት this is ኦርቶዶክስ። ሳወራ ያወራል ወንድሞቼ። ኦኬ የይሁዳን መልእክት የጻፈው ያስቆሮቱ ይሁዳ ነው ብሎ የሚያምን ሰው ማለት ነው። ጌታን አሳልፎ ከመስጠቱ በፊት ነው የጻፈው ወይስ ሳይሰጠው በፊት ብሎ ሲል ሳይሰጠው በፊት ነው የጻፈው አለ። ይሁዳ መልእክቱ ያስቆሮቱ ጌታ የሸጠው ያ ሰው እየጻፈ ነው የሚመስላቸው ብዙዎቹ ኦርቶዶክሳውያን። ይሁዳን ራሱ ሻጩንና ጸሐፊውን እንኳን አያውቁ። this is orthodox እና ብሩኬ ጌታ ይቅር ይበል። በዛው እስከዚህ መርጌታ ቀጥል። እስከዚህ እንደዚህ አይነት ሰውም አለ እንዴ? ይሄው ጌታን ተበለዛ ካሁን እዚህ ጋር ያለው ሱርክ ሳታድግ ማን መርጌታ ሰው ጭራሽ የይሁዳ መልእክት ማን እንደጻፈው እንኳን የማይገባው የማያውቅ ሰው ጭራሽ ኦርቶዶክስን ለማዳን ብሎ ይመጣል። ጌታ መርጌታ ቆይ አንዴ እስኪ የማን ነው እንትን ያደረጉት? ቆይ አንተ ቆላና ደጋ ነው የምትረግጠው። ቆይ የማን እንትን ያደረጉት? የይሁዳ መልእክት የማን ነው? ለጠይቆት የይሁዳ መልእክት የማን ነው? ለጠይቆት እንዴት እንደምትሉ ስለማውቅ ነው። አሁን ለጠይቆት እሱ ለጠይቆት ነው የመጣው። ብራዘር ቆይ ልጠይቃችሁኝ እኔ ምን አፋለ አትጠይቅም። አሁን አያችሁ የእሳቸው ይጨርሱ፣ ከዛ ታወራለህ። እሳቸው ይጨርሱ ይባል የሆነ ነገር ማድረግ ነው የምትሉት እናንተ። አያችሁ ጋር ታወራለህ አልኩ። እሳቸው ይጨርሱ። አይ ያረጉት እንትን ምንም ይሁን ምንም ከእሳቸው ጋር በኋላ ታወራለህ። አሁን ከኛ ጋር ማነሳቸው ያወሩ ወይ ከኛ ጋር ታወራለህ። ይጨርሱ። በመሰረቱ እኔ ቅድም ትንሽ እንዲያውም እያሳለኝ ስለሆነ እስኪ ልነሳ ብዬ ውስጤ በጣም የቀሰቀሰኝና መነሳትም የፈለግኩበት ምክንያት በነገራችን ላይ ትንሽ አሞኝ ነው የሰንበት እና ከዛ ነው የጠፋሁም። ምንም እስከ አሁን ድረስ በምንም መንገድ በዚህ እንትን ታይቼም አላቅም። እንዲ አንዳንድ ጊዜ ተኝቼ ለመክፈት ሞክርና ግን ደግሞ አዲሱ ጉንፋን ነው አይመስለኝም። እቺ ብርድ ናት። ዛሬም ሂጄ ነበርና እግዚአብሔር ይመስገን ደህና ነኝ። ምንድን ነው የኢትዮጵያ ቀድም ነገረ ክርስቶስ ላይ ነገረ ክርስቶስ ኤርሚ ነገረ ክርስቶስ አታውቅም፣ ነገረ ክርስቶስ እንትን አትልም ምናምን ሲሉ ነገረ ክርስቶስን የካደች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ነገረ ክርስቶስ ያላት አስተምህሮ ቁንጽል ነው። ይሄ የቆናጽል
የቆናጽል ትምህርት ነው ያለ። እንዴት ቢባል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአምስቱ እህት አብያተ ክርስቲያናት ከምትላቸውም ሆነ ከዓለም አብያተ ክርስቲያናት በሙሉ የተለየ የሆነ አገር በቀል አስተምህሮና የራሷ የሆነ ደግማና ቀኖና ያላት ናት። ነገረ ክርስቶስን አታምንበትም። ይሄው ልጅ ምን ብሎ ነበረ? እናንተ አማላጅ ብላችሁ ነው የምታምኑ፣ እኛ ግን አለ። ከዛ በስጋዌ ዘመን ለምንድን ነው እንዲህ የሚሉ? ብሩኬ ታውቃለህ፣ ታውቁታላችሁ፣ እዚህ ያላችሁ ኤርምዬ፣ ለምንድን ነው በስጋ ወራት እያሉ ያሉ? አንድም በደሙ አማልብ የሚል አይመጡ ታርጋተ ከትንሣኤ በኋላ ቤተ ክርስቲያኒቱ ወደ መለኮትነቱ ተለውጧል ብላ የምታምን ቤተ ክርስቲያን ናት። የገድላቶቿን አስተሳሰብ የገድላቶቿን አስተምህሮ እንኳ ልታርም ያልቻለች ምን ማለት ነበረባት? ከአስተምህሮዋ ጋር እንዲሄዱላት ገድላትን ጸጥ ማሰኘት ነበረባት። ስለማን? ኢየሱስ በተመለከተ ወረደ፣ እገሌ ሲሞት መውረድ፣ እንደገና እንትና ሲሞት ደግሞ መጣ፣ እንትና ሲሞት ደግሞ መጣ። ግን ደግሞ ምን እያለች ነው? ከእርገት በኋላ ወደ መለኮትነቱ ተለውጧል ብላ የምታምን እናም አምላኩና አባቱ አይደለም ብላ የምታምን። ለምሳሌ አብን የኢየሱስ ክርስቶስ አባት ነው ብላ ትቀበላለች እንጂ አምላኩ ነው ብላ አትቀበልም። እቺ ብቸኛ በዓለም ላይ የወረደች ቤተክርስቲያን ነገረ ክርስቶስ የሞተባት ብቻ ሳይሆን የተቀበረባት ቤተክርስቲያን፣ የቀበረች ቤተክርስቲያን፣ ነገረ ክርስቶስን የቀበረች። መጽሐፍ ቅዱስ ሐዋርያው ጳውሎስ በሁለተኛ ቆሮንቶስ 1:3 ላይ የውሸት አባት ብያቸዋለሁ፣ አባት የመጽናናትም ሁሉ አምላክ የሆነ ጌታችን ኢየሱስ መርጌታ ከዚህ በኋላ ኪነ ጥበብ ከከፈትክ እታች አውርዱት። በቃ ሌሎች ብዙ ኦርቶዶክሳውያን አሉ፣ እነሱ ይገባሉ። ይጨርሱ ብያለሁ፣ ታወራለህ። አየህ፣ በደንብ አድርገው በከብት መርፌ ሲሰጡ አወራጨህ። ከዚህ በኋላ ከከፈትክ እንደውም ብሎክ አድርገን ልናስወጣ እንችላለን። ብራዘር አክብረን የምናወራ ቅድም ስታወራ ዝም ብለን ሰምተንሃል። እሳቸው ሲያወሩ አታቋርጥ። አውርተው ሲጨርሱ አንተ ነህ እንግዲህ ያለው ለአንተ እንሰጣለን። ቴንኪው መርጌታ ቀጥል። እሺ፣ ሐዋርያው ጳውሎስ ስለ ኢየሱስ ክርስቶስ ሲናገር ምን አለ? በሁለተኛ ቆሮንቶስ 1:3 ላይ የርኅራሄ አባት የመጽናናትም ሁሉ አምላክ የሆነ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ አለ ጳውሎስ። አምላክና አባት ይባረክ። ቤተ ክርስቲያኒቱ ውስጥ ተሳስተሃል ጳውሎስ። አምላክና አባት አይባልም በሚል መንፈስ በ2000 ዓመተ ምህረት ባሳተመችው የአማርኛ መጽሐፍ ቅዱስና በ2014 ዓመተ ምህረት ባሳተመችው የግዕዙ ብቻ ማለት ነው እሱ ላይ አምላክ የሚለውን ሰርዘዋለች። አምላኩ የሚለውን ሙሉ በሙሉ አውጥተዋለች። የምህረት አባት የመጽናናትም ሁሉ አምላክ የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ይመስገናል። አምላኩ የሚለው ሰረዘችው። ዓለም ይሄ አልሰረዘውም። ደግሞ አሁንም ጳውሎስ በሁለተኛ ቆሮንቶስ 11:31 ላይ ለዘለዓለም የተባረከ የጌታችን የኢየሱስ ክርስቶስ አምላክና አባት እንዳልዋሽ ያውቃል አለ ጳውሎስ። የተባረከው ጳውሎስ አብን የኢየሱስ ክርስቶስ አምላክና አባት እያለ ይጠቅሰዋል። ቤተ ክርስቲያኒቱ ውሸት ነው፣ ትክክል አይደለህም ጳውሎስ የማለት ያህል ምን አለችው? ሰረዘችው። አምላኩ የሚለውን ቃል ሰርዘዋለች፣ አውጥተዋለች፣ በግዕዙም በአማርኛውም። ሶስተኛ በኤፌሶን 1:3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ማን? ጳውሎስ። ቤተ ክርስቲያኒቱ ውስጥ በ2000 እትምና በ2014 ዓመተ ምህረት ላይ ምን ብለዋለች?
በክርስቶስ ኢየሱስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ይመስገናለች። አምላኩ የሚለውን ሰረዘችዋ። ይሄ ነው ነገረ ክርስቶስ። ይሄ ነው እውቀት አለኝ፣ ይሄ ነው ስለ ነገረ ክርስቶስ ጠንቃቃ ጥሩ የሆነ ትምህርት አስተምሮ አለኝ የማለት ሞራል አላት ወይ ቤተ ክርስቲያን? የላትም፣ የላትም። መነጋገር ይቻላል። በጣም ብዙ ነው የሰረዘችው፣ ቆጥሬ ልጨርሰው አልችልም። እጅግ ብዙ ነው ሰርዘዋለች ወገኖቼ። ለዚህ ነው ክርስቶስ እንደ ክርስቶስነቱ የማይመለከው፣ የማይወደደው፣ የማይታወቀው። ወደ አብ ለጠፈችው። ካራ ማለት ይህ ነው፣ የኦርቶዶክስ ካራ። ኦርቶዶክስ ካራ ማለት ሚጠትን እንትን የሚያደርግ ነው። እሺ ይታያል። በትልቁ አድርገኝ ኤርሚዬ። ይኸው ኤርሚ ያለህ እሰይ። ይህ መጽሐፍ ነገረ ክርስቶስ ይባላል። ነገረ ክርስቶስ በመርጌታ ሰረቀ ብርሃን ዘወንጌል ነገረ ክርስቶስ 480 ገጽ ነው። በጣም ድንቅ መጽሐፍ ነው። 480 ገጽ። ክርስቶስ አንድ ባህሪ ወይስ ሁለት ባህሪ? አንድ ባህሪ ሲባል ምን ማለት ነው? ሁለት ባህሪ ሲባልስ ምን ማለት ነው? የሚለውን ሁሉ በዝርዝር የሚያስረዳ መጽሐፍ ነው። ኦርቶዶክስ ቤተክርስቲያን አሁን ያልኳችሁ ይሄ የጥንት እትም የ18 ስንት ነው ኤርምዬ? ትልቁ የመጀመሪያው 79 አምላክና አባት እያለ ነው የሚናገረው። ይሄ የጥንት መጽሐፍ፣ ይሄ የካቶሊክ መጽሐፍ ሁሉም አምላክና አባት የኢየሱስ ክርስቶስ አምላክና አባት አብን የኢየሱስ ክርስቶስ አምላክና አባት እያለ ይናገራል። ይሄ የካቶሊክ መጽሐፍ ቅዱስ። የድሮ 80 አሃዱ ደግሞ ይሄ የ80 ዓመተ ምህረት እትም ነው ይመስለኛል አይደል ኤርሚ ብሩኬ? ብፁዕ አቡነ ባስልዮስ እሳቸው በነበሩበት ዘመን የ46ቱ ነው የ41ዱ አንድ ነው። 81 ይሄ 81ዱ አምላኩና አባቱ እያለ ነው የምናገረው። የኢየሱስ ክርስቶስ አምላክና አባት። ይሄስ አሁን የታተመ ይሄስ የሞተ መጽሐፍ በክፉ መንፈስ ተነሳስተው የክርስቶስን ትምህርት ለማፋለስ የክርስቶስን ትምህርት ምን ለማድረግ አያችሁ? ይሄ ግዕዝ በግዕዝ ብቻ ነው። ይሄ ግዕዝ ብቻ ነው። በአማርኛ የተተረጎመ አይደለም፣ ግዕዝ ነው። እንዳለ አውጥተውታል። ምን ብለው? አብ የኢየሱስ ክርስቶስ አምላክ አይደለም። እንዴ እነ ጳውሎስ ዋሽተዋል ወይ? እነ ጴጥሮስ ዋሽተዋል ወይ? ሐዋርያት ዋሽተዋል ብላ ቤተ ክርስቲያን 1980ውን አንዴ ይክፈቱት። ኤፌሶን 1:3 ማለት ነው። ምን እንዳደረጉ እንድናየው ማለት ነው። በዛው የአቡነ ተክለ ሃይማኖትን ኤፌሶን 1:3 አካሄዳቸውን በደንብ እንድንረዳው ማለት ነው። ይሄ የ1980 ነው። ሚዩት ኖት መሪ እያወሩ ከሆነ
ዋው! ይኸው ልክ ነህ ብሩኬ። ይሄኛውም ሰር እንትን ብለውታል እንዴ? አንዴ አንብቡት፣ ቆይ እንዳሳዩት ማለት ነው ነገሩ። አንድ ሶስት ይነበብ። እሺ ይኸው በክርስቶስ በሰማያዊ ስፍራ በመንፈሳዊ ሶስት መሆኑን አሳዩ። ይቅርታ አድርጉልኝ አንዴ መርጌታ ሚዩት አድርገው። እድል ሲሰጥ አንዴ እናሳይና እድል ሲሰጥ ታወራለህ ወዳጅ። ይኸው ምዕራፍ 1 ኤፌሶን ምዕራፍ 1 ቁጥር 3 እሺ ይነበብ። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አባት ይባረክ። እሺ ህዳጉ ላይ ይሄዱልኝ አንዴ። የሚገርም እንደዚህ ነው እንደ ያለው። እችን አላየኋትም ነበር። ህዳጉ ላይ ይሄዱልኝ። ህዳጉ ምን ይላል? መልካም ደግሞ ህዳጉ። እሺ ይኸው ምዕራፍ 1 ቁጥር 3 ላይ በግሪኩ የጌታችን የኢየሱስ ክርስቶስ አምላክና አባት ይላል። እሺ የግሪኩ እንደዛ ይላል፣ እኛ ግን አውጥተነዋል። ይሄ በ1980 ላይ ነው። እስኪ የ2000ን ደግሞ ይክፈቱልኝ። አሁን የ2000 ላይ ደግሞ ምን እንዳደረጉ ላሳዩት። ወይ ይምሃረን ነው ወይ ሳህለን አሉ አባቶች። ይምሃረን ነው ወይ ሳህለን ነው ጉድ። ምንድን ነው የሚለው አለ ኤርሚ አያቴ እንዲህ አለች የሚለው አለ። ይኸው ኤፌሶን ምዕራፍ 1 ቁጥር 3 ላይ ምን ይላል? በክርስቶስ ኢየሱስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ይመስገን። እሺ ህዳጉ ላይ አለ፣ የግሪኩ ሚል አለ ህዳጉ ላይ። ህዳጉን አሳዩን። የለም። አዎ ምንድነው ያደረጉት? በ1980 ላይ ህዳጉ ላይ ያወረዱት፣ በ2000 ላይ ደግሞ ከህዳጉ ላይ ማጠፉት። አካሄዳቸውን እንድታዩት ነው። ቀጣይ ሲታተም በተጨማሪ እዛው 17 ቁጥር 17ንም እዛው ኤፌሶን ምዕራፍ 1 17ን ይመልከቱት። አዎ ተመሳሳይ ማለት ነው። ተመሳሳይ የሚናገረው ማለት ነው። የክብር ባለቤት የጌታችን የኢየሱስ ክርስቶስ አባቱ እግዚአብሔር የጥበብን መንፈስ ይሰጣችሁ ዘንድ አለ። የክርስቶስንም አሰርዞታል፣ እሱንም ማለት ነው። ይሄ ነው ዋናው ሀሳብ። ምንድነው 1980 ላይ ህዳጉ ላይ ያወረዱት፣ ቀጥሎ እዚህኛው ላይ ከህዳግም አጥፍተውታል፣ በ2000 ማለት ነው። ቀጣይ ደግሞ የሚታተመው ሌሎች የሮሜ 8:34 ህዳግ ላይ እንዳወረዱት ቀጣይ ሲታተም ደግሞ ከህዳግም ጭምር የማጥፋት እቅድ ነው ያላቸው እነዚህ ሰዎች። እዚህ ላይ እንዲሄዱበት ነው መሪ። ይቀጥሉ። ሚውት ኖት። እሺ ይቀጥሉ። እሺ እንደ ግዕዙስ ምን አለ? ግዕዙ ደግሞ ህዳጉ ላይም አልቦ ይኸው ኤፌሶን ምዕራፍ 1 ቁጥር 3 ላይ ይትባረክ እግዚአብሔር አቡሁ ለእግዚእነ ኢየሱስ ክርስቶስ ዘባረከነ በኩሉ በረከተ መንፈስ ቅዱስ ዘበሰማያት በክርስቶስ ኢየሱስ አለ። በቃ አቡሁ ለእግዚእነ ኢየሱስ ክርስቶስ አባቱ የጌታችን የኢየሱስ ክርስቶስ አባት አምላኩ የሚለውስ ሰረዙት። ይሄ ነው ነገር። ክርስቶስ ወደ መለኮትነቱ ተለውጧል ብላ የምታምን አውጣኪ ቤተክርስቲያን ይህን ስለምል ነው እኔን በየእንትኑ እያሳደደች ያለች። ክፎችም ፎቶግራፊ እነዚህ ዘርግተው እነ ቢንያም ሽታዬ አይታችሁታል። ካባ ሽልሟቸው ነው እንዲያሉ። በጣም የገረመኝ መርጌታ፣ እዚህ ያሉ የወንጌል አማኞች እኔ ፎቶ ሳላወጣ ባለፈው እየተናገርኩ ነበር። ፎቶ ሳላወጣ የአንድ ሰው ፎቶ ላክልን ብለን ቢኒ ወንድሜ እዚህ ያለ እሱ ላይ ተናገርን እና እኔና ዮኒ ማኛ ተናገርን። ቢኒያ ሆነን ማለት ነው። እና ተልኮ
ማን ሶሪ ተልኮ እኛ አለጠፍ ነው ልኮልን ፎቶውን እሱ እኛ አለጠፍ ለጥፎም አንችልም። ኦኬ ሲጀምር አላከው እና ይህን በመናገሬ የማይመለከታቸው የወንጌል አማኞች ተነሱብኝ። ያንተን ፎቶ ግን ቢኒያም ሲለጥፍ ይህንን አግባብ አይደለም ብሎ ያለ ማንም ኦርቶዶክሳዊ ቤት ከፍቶ ቢኒያምን ሲያሰድበው አሉ አለም ማንም ልብ በሌሊቱ ነው ያደሩበት። እንዲያውም ሰዎች ጠቁመው ነው ፎቶግራፎ ተለጥፎ ላይቭ ላይ እየታየ ስለሆነ ከዚህ በኋላ ይጠንቀቁ፣ ወደዛ ወደ እንትን እንዳይሄዱ ምናምን ነገር አሉ። በቅርቡም ደምረውም ምን አደረገ? ደምረውም እንደዚህ አሰጣ። ይሄ ነው ሰረቀ ብርሃን ማለት ይሄ ነው። ስክሪንሽት አድርጉት እንዳለ ሄደው 4 ኪሎ ሲያሱት ነበር። 4 ኪሎ ቅድስት ማርያም ነው ያገኘሁት እያለ በአደባባይ ነው ሲናገር የሰነበተው። በዛን ሰዓት ላይ ማንም ኦርቶዶክሳዊ እነ መዝሙረ ያሬድ ቤት እየከፈቱ እነንትና እነዮ ቤት እየከፈቱ እንደልደተ ቃል ያደረጋችሁት ነውር ነው፣ እኛን ወንጌላውያን አማኞችን አይወክልም፣ ይቅርታ ጠይቁ፣ ንስሐ ግቡ ብሎ ያለ አንድ የለም። የእኛን ጴንጤዎቹን እያስገቡ ጴንጤዎቹ እነሱን እንዲሰድቡ አንድ ያደረገ የለም። እኔ ጋር ግን ባላደረግኩት 2 ቀን ነው 3 ቀን 1 ሳምንት ዋሉብኝ፣ የኔዎቹ ማለት ነው። ጻድቅ እንደዚህ ይናገራል በአደባባይ እና ሊሸልሙኝ አልነበረም። አደባባይ ያወጡት ሊሸልሙኝ አልነበረም። ሸልሙት እባካችሁ እያሉ አልነበረም። ሰምታችኋል። ቢኒያም ሀገደሉን እምለው አብረን ነው የዛሬ 2 ዓመት በጠቅላይ ቤተ ክህነት የሄድን ታስታውሳላችሁ። እዛ ላይ ያገኘሁት ያለውን ፎቶ ሁሉ እያነሳ አደባባይ ላይ አሰጥተው እባካችሁ ጥሩ አይደለም ይሄ ነገር፣ የተናደደ ወይም ምን ያለ ሊገድላቸው ይችላል እንትን ሊያደርጋቸው ይችላል ብሎ ያሰበ አንድ ሰው እንኳን እኔ ከአማኞችም ነው እኮ ከነሱ አይደለም ከአማኞችም ራሱ ይሄ ነገር ጥሩ እኮ አይደለም ወንድም በገባቸው መጠን እያገለገሉ ስለሆነ ይሄ ማድረግ ተገቢ አይደለም፣ በፍቅር የምትወዷቸው ሰዎች እንዲህ ትክክል አይደለም፣ ይሄ እንትን አድርግ ማለት ተገቢ አይደለም ብሎ መቆጣት ምን ማለት ተገቢ ነበር። ደምረውም ሲያደርግ ማንም አጨብጭቦ ነው የተቀበለ። ጠቅላላ እልፍ ሰው በሙሉ ተቀባብለውታል። አየንሽ፣ አወቅንሽ፣ አሁንም አታመልጭም እያሉ የአደባባይ እየሰማችሁ ተያሽ። በኪዳነ ምሕረት ቀን ኪዳነ ምሕረት አጋለጠችሽ እንዲህ አንቺ እያሉ ኪዳነ ምሕረት አጋለጨሽ፣ ኪዳነ ምሕረት በእጃችን አሳልፋ ሰጠችሽ ሲሉ ሰው ሌላ ሰው አጠገቤ ሰው የለም እንዴ? ኧረ ልክ አይደላችሁም የሚላቸው እንኳን እንዲሁ ሰው የለም እንዴ እያልኩ ነበረ። በእውነት ነው። ጌታ ይርዳን። እና ምን ልላቸው ፈልጌ ነው፣ አሁን እንደዚህ ስናወጣ ቤተክርስቲያኒቱ አንዴ ምን አላችሁ ለዚህ ጉዳይ የወንጌል አማኞች? 1 ሳምንት ሙሉ ቤት ከፍታችሁ ስትበሉኝ የነበራችሁ ማለት ነው። ምን አላችሁ? የነሱ ወገኖች ቤት ከፍተው ኑና ስደቧቸው ብለው አሉ። የኛዎቹ ቤት ከፍተው ሲያሰድቡኝ እንደነበረው ምን አላችሁ? 1400 ሰው የወንጌል አማኞች ምን አላችሁ? በየቤታችሁ በኮሜንት ላይ ምንድነው ያላችሁኝ? ስታሰድቡኝ የነበራችሁና አብራችሁን ሲሰድቡ የነበራችሁ ምን አላችሁ? የዮሐድ ፎቶ ሳይለጠፍ ተለጠፈ። ቢለጠፍ ምን ሊደረግ እንደሚችል አስቡ። ሳለጥፍ የና ያለ ያደረኩኝ የመርጌታን ፎቶ ግን እነሱ ተቀባብለው ለጥፈውታል። ከነሱ ቤት ግን ደምረው ሚዩም ቢኒያም ያደረገው ነገር ነውር ነው ብሎ መዝሙረ ያሬድ ቤት ከፍቶ ኑና ደምረውና ቢኒያምን የምትናገሩትን ተናገሩ ብሎ ጴንጤዎች እየገቡ እንዲናገሩ አደረገ? አላደረገም። ለዚህ ነው በጣም ግብዞች የሆናችሁ የኔዎቹ ወገኖች አላችሁ፣ አማኞች ማለት ነው።
ለኮሜንት የምትቸኩሉ፣ ለተለያየ ነገር የምትቸኩሉ እኔን ይቅርታ ጠይቅ እያላችሁ ስታሰዱ ቤት ከፍታችሁ ስታሰድቡ የነበራችሁ ማለት ነው። ምን አላችሁ? ምንም ይኸው ጸጥ ርጭ አላችሁ። 1400 ሰው አለ እዚህ ውስጥ አብዛኛው የወንጌል አማኝ ነው ያለው ኦርቶዶክሳውያንም ቢኖሩም። ለዚህ ነው እናንተም ብትሆኑ አታስቆሙኝም ብዬ የምለው። ጴንጤም ቢሆን አታስቆሙኝም። ተደራጅ ከፈለክ። እኔ ሳለጥፍ የዮሐድን እንደዚህ ብላችሁ ካላችሁኝ የመርጌታን በሁለት ቤት ላይ ለጥፎ እንደዛ ሲጮህ እንደዛ ሲያረጉ እነሱ ቤት ከፍተው ኑ ብለው አላሉ? ያው በመጽሐፍ ቅዱስ እንደተናገረ ከብርሃን ልጆች ይልቅ የዚህ ዓለም ልጆች ለትውልዳቸው የሚያስቡ ናቸው ብሎ ያለው እሱ ነው የተፈጸመብህ። እነሱ ወንድሞቻችንን ለማንም አሳልፈን አንሰጥም ብለው የፈለገ ቢገሉ እንኳን ራሱ እንኳን አይናገሯቸውም። አይደለም ፎቶ ለጥፈው ይሄው የመርጌታን የወንድማችንን ፎቶ ነው የተለጠፈው። እኔ ግን ሳለጥፍ ፎቶን ዘቅዝቃችሁ ሳምንት ሙሉ ስትበሉኝ የነበራችሁ የወንጌል አማኞች እግዚአብሔር ምሕረት ያርግላችሁ። አንዳችሁም እላለሁ ደግሞአለሁ፣ አንዳችሁም በመንገዴ ላይ አታስቆሙኝም። እወዳችኋለሁ። መውደዴ ምንም ማልደብቀው ነው። ያው አንድም ሰው ኮሜንት መጻፍ እስከማይችል ድረስ በዩቲዩብ ላይ ያላችሁ ሁሉ ምን እያላችሁ ነበር ስትሰድቡኝ የነበራችሁት? ዩቲዩብ ላይ ያላችሁ የወንጌል አማኞች ዩቲዩብ ላይ የምትከታተሉ የአንዳንዶቻችሁ ፔጅ ላይ ገብቻ አይቼዋለሁ። አንዳንድ ዩቲዩብ ላይ ኮሜንት ላይ አይቻለሁኝ። አርፈሽ ተቀመጭ እህቴ፣ በጌታ ይሆን ሸዋ አርፈ ተቀመጥ ወንድሜ። እጅን አሹ ለስለ ጻፍክ ያንተን ምክር ምሰማ እንዳይመስልህ። ከማናቸውም ደም ንጹህ ነኝ፣ እጆቼም አንደበቴም ማለት ነው። ወንድሞቼን በጌታ ያመኑትን አይደለም እነሱን አይደለም ወንድሞቼን ያላመኑ እንኳን ብዬ የምላቸውን ሰዎች እንኳን አስቤ ለበድላቸው አልሄድም። እንዲህ ነበረ የመርጌታ እንደዚህ ነበር ያሰጡት እነሱ ግን ሲሆን ከጫፍ ጫፍ ተነጋገሩት። ከጫፍ ጫፍ ኦርቶዶክስ ትንሽ ለኮስ ካረገ ጴንጤ እንዳለን የሚነደው ማስተዋል የጠፋበት ከወንድም ጋር ከእህትህ ጋር ለመጣላት በብርሃን ፍጥነት ነው የምትፈጥኑት፣ ለመጋጨት፣ ለመለያየት። ምንድነው ነገሩን እንኳን ብሎ ሰከን ብሎ ያየ የለም። ሐሳብ ልሰጥ እንኳን ስትል ሐሳብህን አይቀበሉ። ይሄ ነው እንግዲህ የጽድቅ መለኪያው ይሄ ሆነ። ታዝቤያለሁ። ብዙ የወንጌል አማኞች አንዳንድ ክፉ ቀኖች እንኳን መጡ ይምጡ፣ አሁንም ለወደፊት ይምጡ፣ መለያ ይሆናል ማለት ነው። እና ያው የመርጌታ እንደዚህ ለጥፎ በጌታ ወንድማችን አይደል? አዎ ማተናገረ። እኔ ከቆየ በኋላ ነው እንደውም ቪዲዮን ያየሁትኝ። ብዙ ጊዜ እኔ በተኛሁበት ነው ብዙ ፕሮግራሞች የሚደረጉት። የኢትዮጵያ ምሽት ተው እባክህ ኤርሚሻ እንወዳለን ብላችሁ ምትሉ ናችሁ። ፎቶ ዘቅዝቃችሁ ስትሳደቡ እንትን ስትሉ የነበራችሁ እኔ ጴንጤ እንወዳለን ብሎ የሚለኝ እኔ ብዙ እንትን አይለኝም። ተው እባክህ ብራዘር። ዛሬ ወንድምነት እያላችሁ ነው ነገ አሳልፋችሁ ለመስጠት የምትሯሯጡት። ይሄ ነው። ቴንኪው፣ እወዳችኋለሁ። ቴንኪው፣ የእውነቴን እወዳችኋለሁ። ጌታ ኢየሱስ ምስክር በሚያውቅ በዚህ ምክንያት አሁን ዮናስ አለህ። ያንተን ስም ብቻ እስኪ ልጥራ። ዮናስ ሙልጭ አድርጎ ሰደበኝ ታውቃለህ። ችኮላችሁ እኮ ነው በጣም የሚገርመኝ። የኛዎቹ እኮ ነው ብነገር የኛዎቹ ችኮላችሁ። እንዴት አንተ የብርሃን ልጅ ሆነ በዓለም ሳሉ ሰዎች እንዴት አትነቃ? ፍጥነታችሁ ችኮላችሁ ነው። ሳለጥፍ እንዲህ ካረጋችሁ በለጥፍማ ምን ልታደርጉ እንደምትችሉ ሳስብ አልፈራችሁም። ዳር አስይዛለሁ። ጴንጤም ብትሆን አልኩ ዳር ንጉሱ ክርስቶስ ከኔ ጋር ነው ያለው። የማያደርገውን ሁሉ በልብ ቅንነት ነው የማደርገው። ማንንም ለመጉዳት ብዬ አላደርግም።